እንዴት ነህ? ደህና ነህ? ሙስሊም ነው መሰለኝ ወንድማችን። ሙስሊም ነህ? ሙስሊም ነኝ። እሺ ወንድማችን። እሺ አልፈራሁም። ይኸው አስገባሁ። እኔ በጣም መልካም ሰው እኮ ነኝ። ጥያቄ ልጠይቅህ ነው። ያው አልፈራህም? ለመጠየቅ ነው እንዴ? እኔ እኮ ልትጠይቅ መስሎኛል እኮ። ካልፈራ ስትል እኮ በጣም ጠይቀኛለህ። ችግር የለም። ያወቅኩትን እመልሳለሁ፣ ያላወቅኩትን ደግሞ አላውቀውም እልሃለሁ። ቀጥል እስኪ። አንተም የማታውቀው ነገር ሊኖር ይችላል፣ እኔም አላውቀውም። እውነት መስሎኝ። በቃ እኔ ዛሬ ግን እድል እስኪ መጀመሪያ ከመታወቅ ነበር የምጀምረው። እንቀጥል እስኪ። ቀጥል። እሺ ክርስትና ካልተጠመቅ ቤተክርስቲያን አትቀበርም የሚባል አባባል አለ። ክርስትና ካልተነሳ ከተወለድክ በኋላ ካልተነሳ ቤተክርስቲያን አትቀበርም። እስቲ ለምንድን ነው ግን ቤተክርስቲያን አትቀበርም? ማለት ክርስትና ምንድነው አትቀበርም? ማስረጃ እስቲ። ከሞት አትቀበርም። ማስረጃማ የነገርኩህ ነው። ጥቅስ አየህ። አሁን እንደዛ አይደለም የሚጠይቀው አባቢ። ምን ታደርጋለህ መሰለህ? ክርስትና ካልተነሳ ቤተክርስቲያን አትቀበልም ማለት አይደል? ምን ጋር የት ጋር እንዴት ከምን አንፃር እየተባለ እንደዛ ነው የሚጠይቀው። እሺ አንተ ስትወለድ ክርስትና አልተነሳም? እኔ ስወለድ ተነስቻለሁ። ለምንድን ነው የምትነሳው ነው ጎበዝ? እንደዛ ነው የሚጠየቀው። ለምንድን ነው የምትነሳው? ካልተነሳህ ደግሞ ለምንድን ነው አትቀበረው? አትቀበልም የሚለውን አሳየኝ። እሺ ጠይቃ መጀመሪያ። አየህ እኮ ነው ችግሩ። ስለ ባይብል ከውስጥ አስተምራችሁ ትመጡና እንደዚህ እንደዚህ ያደርጋሉ አትበል። ጠይቅ መጀመሪያ ንገረኝ። ጠይቅ፣ ጥያቄ በስርዓት አስተካክለን። እሺ ክርስትና ለምንድን ነው የምትነሳው? ጎበዝ ልጅ። ይኸውልህ በመጽሐፍ ቅዱስ ያ ሰው ሁሉ ምን ይሆናል ሲወለድ? አዳማዊ ሆኖ ይወለዳል። እሺ ሰው ሁሉ ምን ይሆናል? አዳማዊ ሆኖ ይወለዳል። አዳማዊ ማለት ምን ማለት ነው ካልከኝ፣ እኔ እናንተ ወንድሜ አንተም ጭምር ብታምንም ባታምንም ምድር ላይ ነው የተፈጠርከው። ለአዳም የተሰጠው ዕድል አልተሰጠውም። ሀፍረትህ ተገልጧል። አንተ ዓይንህን ከፍተህ እርቃናዊ መሆን አትችልም። ምክንያቱም አዳም ፍሬውን በልቷል። ፍሬውን አዳም ስለበላ ሀፍረትህ ተገልጧል አይደል እንዴ? ከሰይጣን ጋር ጠላት ሆነሃል። ምንም አላረክም አንተ። ይሄንን ለማድረግ ስትወለድ ጀምሮ ሰይጣን ጠላትህ ነው። ሀፍረትህ ተገልጧል። የምትወለዱ ደግሞ ምን ላይ ነው? ያ የምትወለዱ ደግሞ ምድር ላይ ነው። አዳም የተሰጠውን ዕድል አላገኘህም። እሺ አዳም የተሰጠውን ዕድል አላገኘህም። ለምን ተብሎ ሲጠየቅ በመጀመሪያ አዳም በገነት ይኖር ነበረ። ከዛ በኋላ ፍሬውን በላ። ከዛስ ዓይኑ ተገለጠ፣ የኃጢአት ዓይኑ ተገለጠና ምን ሆነ? ከጸጋ ጎደለ። የእግዚአብሔርን ድምፅ ሲሰማ ሸሸ። በደንብ አዳምጠኝ እሺ ወንድም። ሸሸ ወደ የእግዚአብሔርን ድምፅ ሲሰማ። ጸጋው ተገፈፈና ለኃጢአት የሚገዛ ስጋ ያዘ። ምን ያዘ? ለኃጢአት የሚገዛ ስጋ፣ ኃጢአትን መቋቋም የማይችል ስጋ ያዘ። እሺ ያን ኃጢአት መቋቋም የማይችል ስጋ ለምንድን ያዘው? ይኸው ከዚህ በበላ ጊዜ ምን አለ? ሞትን ትሞታለህ ተብሎ ቀድሞ ተናግሮታል። እሺ ከዛስ እኛ ሁላችን ደግሞ የአዳም ውጤት ነን። ኃጢአቱ ተላልፏል? የለም በክርስትና ኃጢአቱ እንደዚህ ከአባት ወደ ልጅ እየተንጠባጠበ አላለፈም። እንደዛ ብለን አናምንም። ግን ጌታ ኢየሱስ አዳምን አትብላ ብሎታል፣ በልቷል። እሺ ከዛስ ስለበላ ምን ሆነ? ከጸጋ ተጓደለና ደከመ ስጋው። ከዛ በብሉይ ኪዳን የነበሩ አባቶቻችን በሙሉ ምን ሆኑ? ወደቁ። ከኃጢአት መራቅ አይችሉም። ብዙዎች በመጽሐፍ ቅዱስ ያሉ ነቢያትን መጥቀስ ይችላለሁ። ኖህን መጥቀስ ይችላለሁ። ሎጥን መጥቀስ ይችላለሁ። ብዙዎቹ ምን ያሉ ናቸው? ከእግዚአብሔር ጋር ተነጋግረው ዞር ሲሉ ግን ሰውነታቸው ግን ከኃጢአት የሚርቅ አልነበረ። እሺ ከዛስ በአዲስ ኪዳን ግን ምን ሆነ? ጌታ ኢየሱስ ክርስቶስ መጣ። ከገነት የወጣው አዳም ለምንድን ነው? ከዚህ ፍሬ እንዳይበላና ሌላ ፍሬ አለች የሕይወት ዛፍ የምትባል። ከዛ ዛፍ ከበላ ለዘላለም ይኖራል። እሺ ለዘላለም ሲኖር ደግሞ በዳይ ነው፣ እንደበደለ ነው የሚኖር። እሺ ስለዚህ ምን አደረገ? ያንን ቅጣት መቀጣት አለበት። ስለዚህ የእሱን ቅጣት ደግሞ እራሱ ቢቀጣ ቅጣት ነው የሚሆንለት፣ ካሳ አይሆንም። ስለዚህ የእሱን ካሳ የሚከፍልለት አካል ያስፈልግ ነበር። ለምን? የእግዚአብሔር ቃል ዝም ብሎ የሚታጠፍ አይደለም። የእግዚአብሔር ቃል ዝም ብሎ እንትን የሚቀየር አይደለም። አንድ ጊዜ ትሞታለህ ተብሏል። ስለዚህ ካሳ ተከፈለለት። ካሳ ከተከፈለለት በኋላ
ያንን ካሳ በጥምቀት እንቀበለዋለን እንጂ ለምን ሮሜ 6:6 ሲናገር ምን ይላል? ከእንግዲህ አንድ ያዳምጠኝ ልጨርስ። ካሳው ማን ነው የከፈለለት? የሰማው ነው ልጨርስና ችግር ስጨርስ ትጠይቀኛለሽ። አንድ ሜትር ካሳው ማን እንደከፈለለት ልነግርህ ነው። ካሳውን የከፈለለት ጌታ ኢየሱስ ክርስቶስ ነው። ያንን ጌታ ኢየሱስ ክርስቶስ የሞተልንን ሞት ደግሞ እኛ በምን እንቀበለዋለን? በጥምቀት እንቀበለዋለን። በሮሜ 6:3 ጀምሮ እንዲህ ይላል፣ እኛ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን አለ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን? ልክ ከጌታ ከኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ስለኛ ሲል ሞተ። ልክ ውሃ ውስጥ ስንገባ ምን እናደርጋለን? 6 ላይ እንደምናየው ከእንግዲህ ወዲህ ለኃጢአት እንዳንገዛ አለ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ስለዚህ ልክ ውሃ ውስጥ ስንገባ ምን እናደርጋለን? የኃጢአት ስጋችንን እንሽራለን። አሁን እኛ የያዝነው ክርስቲያኖች የያዝነው የተጠመቀ ሰው የያዘው ስጋ ለኃጢአት የሚገዛ አይደለም። ነገር ግን ልክ እንደ አዳም ገነት ውስጥ እንደነበረው ልክ እንደዛ አይነት ኃጢአት ይሰራል ባለመታዘዝ እንጂ ኃጢአትን ላቁም ሲል ኢሚዲየትሊ ኃጢአትን ላቁም ብሎ እንደ እግዚአብሔር መኖር ሲፈልግና የእውነት እንደ እግዚአብሔር መኖር ሲፈልግ የሚያስችለውን ኃይል ነው የያዘው። ለዚህ ምስካሪ የሐዋርያት ሕይወት። ሌላ የፈለግከውን ሰው አንተ እምነት ላይ አንድ ሰው ትጠቅስልኛለህ ከኃጢአትና ከዓለማዊ ምኞት ርቆ የኖረ አንድ ሰው ትጠቅስልኛለህ። አንድ ሰው ነው የምልህ። ሐዋርያት እንደኖሩት አይነት ሕይወት የኖረ ገንዘብ ያልፈለገ በስጋዊ ምኞት ያልወደቀ ስጋዊ ምኞትን እንደ ስኬት የማያል አንድ ሰው ተጠቅስልኝና ስለሱ እናወራለን ከፈለግ። ልክ እንደዛ እንድትኖር የሚያስችለን ጸጋ ሊሰጠን፣ ያንን ጸጋ ደግሞ በክርስቶስ ተቀብለናል። እንዴት? በጥምቀት ይለናል መጽሐፍ ቅዱስ። ስለዚህ የምንጠመቀው ለዛ ነው፣ የኃጢአት ስጋችንን ለመሻር ነው። ምክንያቱም እዚህ ጋር አሁን ምሳሌ እዚህ ጋር ክርስትና ላይ ግራ የሚጋባኝ ነገር ምንድነው ያለው መሰለ ወንድም ነው። ለምሳሌ ኢየሱስ ክርስቶስ ብዙ ጊዜ ጓደኞቼ ክርስቲያን ናቸው። ከዛ ስጠይቃቸው ኢየሱስ ክርስቶስ እኮ እኛ ሁሉም ኃጢአታችን በሱ ላይ ተካክሶልናል። እንዴ ተካከሰላችሁ? በቃ የኛ ሲል ተሞቷል፣ የኛ ሲል ተሰቅሏል። እሺ የኛ ሲል ከሞተ የኛ ሲል ከተሰቀለ ታራኛ የሰው ልጅ ለምን ይሞታል ብዬ ጠይቃቸዋለሁ። በቂ መልስ አይሰጡኝም። አሁንም ደግሞ እሺ ለኛ ብሎ እኔ እሰጥሃለሁ በቂ መልስ። የኛ ብሎ ከተሰቀለ ደግሞ ለኛ ብሎ በቃ ገነት እንድንገባ ይሄ ሁሉ ኃጢአት የሰው ልጅ ያደረገው ነገር አባታችን ከአደም ጀምሮ የሰራውን ኃጢአት ለኛ ዋጋ መስዋዕትነት ምድር ላይ ወርዶ ከከፈለልን ታራ ዛሬ ለምንድን ነው እኛን ኃጢአተኛ የምንሆነው? ዛሬ ደግሞ ቤተክርስቲያን ለመግባት ያስፈልጋል ለምንድን ነው የምንገባ ብዬ ስጠይቃቸው አሳማኝ መልስ አይሰጡኝም። እኔ አሳማኝ መልስ እሰጥሃለሁ ዛሬ። እንኳን ደስ አለህ። እሺ ጌታ ኢየሱስ ክርስቶስ ስለ ኃጢአታችን ሞተ ማለት የኃጢአት መንጃ ፈቃድ ሰጠን ማለት አይደለም። ወይም መንጃ ፈቃድ ተሰጥቶ ነዳ መኪና እንደፈለክ እንደምትባለው ኃጢአት ስራ ብሎ ኃጢአት እንድንሰራ ሳይሆን ኃጢአት እንዳንሰራ ኃይል ሊሆነን የክርስቶስ ሞት ለኛ ኃይል እንጂ የኃጢአታችን ፍቃድ አይደለም። የኃጢአታችን ላይሰንስ አይደለም። እሺ ኃጢአት እንስራ ዝሙት እንዘሙትና በቃ ኢየሱስ ሞታል እንትን እናርግና ኢየሱስ ሞታል ተብለን ምን የምንልበት ኢየሱስ ስለሞተ እንደዚህ ያደርግ አይደለም፣ ለኃጢአት አይደለም። እሺ ምንድነው ካልከኝ የጌታ የኢየሱስ ክርስቶስ ጸጋ ወይም ደግሞ ሞት ለምን ይጠቅማል? ይሄው ቲቶ ላይ እኔ ሁሉ ጊዜ ጠቅሰዋለሁ ይሄን ጥቅስ ቲቶ 2:11 እንዲህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ። እሺ ምንድነው ማዳን ማለት ሲባል እንዲህ ይላል፣ ይህም ጸጋው ምንድነው? ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ያስተምረናል። ምንድነው ያስተምረናል? ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል ይህንን ኃይል እናገኛለን። በብሉይ ኪዳን የኖሩት ሰዎች ይህንን ኃይል አላገኙም። ይህንን ኃይል እሺ፣ እነሱ ከስጋቸው ጋር እየታገሉ ይኖሩ ነበር። ከስጋቸው ጋር ነው የሚታገሉት። በምን? በደከመ ስጋቸው። እኛስ ይህንን የተስፋ ቃል አግኝተናል። ስለዚህ ጌታ ኢየሱስ ክርስቶስ ስለኛ ሲሞት ምን እናደርጋለን? ራሳችንን የመግዛት ኃይል ነው የሚሰጠን። ያንን ኃይል ተጠቅሞ ሰው ላይሰራ ይችላል። ክርስቲያኑ የሚሰክርታ ያላ የሚዘሙት ነፍ ነው አይደል?
አዎ አሁን ጥያቄ የሚያስገባው ምን ነው ታውቃለህ? በዚህ ዘመን ያሉ የክርስቲያኖች ህይወት ነው ክርስትናን ጥያቄ ውስጥ እየከተተ ያለው ትምህርቱ ሳይሆን ማለት ነው። ትምህርቱ የክርስትና ትምህርት ሳይሆን የክርስቲያኖች ህይወት አሁን በዚህ ዘመን ያሉ የክርስቲያኖች ህይወት ኦብቪየስሊ ለሌሎች እምነቶች እንቅፋት ሆነናል ብዬ አስባለሁ። በሌሎች እምነት ያሉ ሰዎች መዳን ምን እንደሆነ እንዳይታይ ማለት ነው። በሐዋርያት ዘመን ግን ምን ያ ነገር የተፈጸመ ነበረ። ሰው ከዛ አንጻር ምንድነው ኃይል ነው። ይሄ የጌታ መሞት ለእኛ ምንድነው ኃይል ነው። ኃጢአት እንዳንሰራ የሚያደርገን ኃይል ነው። አየው ኃጢአትን አልሰራም ስትላው ይከብድሃል አይደል? አብዲ ለምሳሌ ልክ እንደ ሁሉም ሰው ማለት ለምሳሌ ኃጢአትን መስራት ማንም አይፈልግም አይደል? ከፈጣሪ ጋር መጣላት አረ ወንድማችን የሰማው ነው ኔትወርክ ነው መሰለኝ። አዎ ከፈጣሪ ጋር መጣላት ማንም አይፈልግም። ግንስ ወደ ኃጢአት የሚያደላ ስጋ ከያዝን እግዚአብሔራዊ ወይም ክርስቶሳዊ አንሆንም። አሁን እኛ ለምንድነው የምንጠመቀው ካልከኝ ክርስቶሳዊ ለመሆን ነው። ኃይል እንድናገኝ ነው ኃጢአትን እንዳንሰራ እንጂ ኃጢአት ብትሰሩም ችግር የለውም ተብሎ አይደለም የምንጠመቀው ወይም ክርስቲያን የምንሆነው። የክርስቶስ ሞትም ኃጢአት ብትሰሩም ችግር የለውም ሳይሆን ኃጢአት ከሰራ በብሉይ ኪዳን አሁን ቀድሞ በነበረው መጽሐፍ አሁን ችግሩ ምን መሰለህ? ከአንተ ጋር ስናወራ ከአይሁድ ጋር ብናወራ መጽሐፍ አላቸው እነሱ ቀድሞ የነበረውን ህይወት ያውቃል። እሺ ቀድሞ የነበረው ምን መሰለህ? ይሄ ልክ ኃጢአት ሲሰሩ ምን እንደሚደረግ ታውቃለህ? በአይሁዶች በነ ሙሴ ምን እንደሚደረግ ታውቃለህ? የእንስሳት ደም ያፈሱና ከዛ ወደ እግዚአብሔር ይጸልያል። ያ ሊቀ ካህኑ ይገባል። ሊቀ ካህኑ ይገባና ምን ያደርጋል? የእንስሳ ደም ካፈሰሱ በኋላ አስቀድሞ ስለ ራሱ ኋላም ስለ ህዝቡ ኃጢአት ንስሐ ይገባል። እሺ አለ ደም ሳይፈስ ስርየት የለም በብሉይ ኪዳን። ጌታ ኢየሱስ ክርስቶስ ለአንድና ለመጨረሻ ጊዜ ደሙን አፈሰሰ። አንደኛ ለኃጢአታችን ካሳ ነው አሁን ለምሰራው። አዎ ግን እንዴት አየህ? ሄጄ ይቅር በለኝ ስል የእንስሳ ደም አላፈስምን። እሺ ሁለተኛው ከዛ እንስሳ ደም ከሚፈሰው የጌታ ኢየሱስ ክርስቶስ ስጋና ደም ምን መሰለ? ኃይል ነው ደግሞ። አየው ሄጄ ይቅር በለኝ ስል ምን እደረጋለሁ መሰለ? ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ብሏል ጌታ ኢየሱስ። ስጋና ደሙን እንቀበላለን በክርስትና ማለት ነው። ያ ስጋና ደም ኃይል ነው። ከኃጢአት እንድንርቅ ኃይል ይሆነናል። እኛ ብቻችንን አይደለንም። አየው ከኃጢአት ጋር የምንታገለው ከማን ጋር ነው? እግዚአብሔር ክርስቶስ ሰው ሆኗል እና በዛ በሰውነቱ ሰው በመሆኑ ጌታ ኢየሱስ ክርስቶስ ለእኛ ለሰዎች ሁሉ ኃይል ሆኖናል። ኃጢአትን እንዳንሰራ የሚያስችል አቅም ሰጥቶናል። ኃጢአት ከሰራን ልክ አዳም ገነት ውስጥ ሆኖ እንደተበላሸ ኃጢአት ገነት ውስጥ ሆኖ ያችን ፍሬ አትብላ እየተባለ እንደበላው እንሰራለን። ግን ሎጥ አባታችን ሎጥ ከልጆቹ ጋር እንደተኛው እንደዛ አይደለም ኃጢአታችን፣ ወይም ደግሞ እንደሰከረው እንደዛ አይደለም ኃጢአታችን። እኛ ለምን ሎጥ ስጋው ይገፋዋል። ስጋው የደከመ ነው። ስጋው ምን ያለ ነው? ለኃጢአት የሚገዛ ነው። የኛ ግን አይደለም። ግልጽ ነው ወንድም ያብዲ። አብዲ ሽኩር መላኩ ክብር የተነሳ ሮሚ እሺ ይሰማል? ሮሚ የተቆራረጠ ስለነበረ ነው። እሺ ችግር የለም። ይሰማል? ይሰማል። አንድ እሺ አንተ ይሰማል? ትንሽ ይቆራረጠ። አሁን ይሰማል። ይኸውልህ ሮሚ እሺ አደከምኩ አፍ በለኝና አንድ ጥያቄ ብቻ ጠይቅና እስቲ ብቻ አንድ ጠይቅ የፈለከው እንደው ስላሴና የኢየሱስ ክርስቶስ ልዩነታቸው ምንድነው? የቱ ጋር ነው ስላሴና የስላሴ እንትንና የኢየሱስ መንገድ ልዩነቱ ምን ያክል ነው? ስላሴና የኢየሱስ መንገድ ማለት ከይቅርታ ጋር ልዩነቱ ምን ያክል ነው ማለት ልዩነት እንዴት ነው? ልዩነት የላቸውም ወይ? ስላሴና ኢየሱስ ክርስቶስ ልዩነታቸው ምን ያክል ነው? ከኢየሱስና ከስላሴ የትኛው ነው የሚበልጠው? በምን ስላሴ ማለት ምን ማለት እንደሆነ ታውቃለህ ወንድሜ? እኮ እሱን ለማወቅ ነው እኮ እኔ ስለማላውቅ ነው እኮ ልጠይቅህ ነው። እሺ ወንድሜ ስላሴና ኢየሱስ ብለህ ስለለያየው ነው። ኢየሱስ ከስላሴ አካል አንዱ ነው። እሺ
አንድ እግዚአብሔር አለ እኛ የምናመልከው። እሺ አንድ አምላክ አለ። ያ አንዱ አምላክ በአብ በወልድና በመንፈስ ቅዱስ ነው ለዘላለም የሚኖረው። በአብ በወልድ በመንፈስ ቅዱስ ማለት ምን ማለት መሰለ? አንዱ አምላክ አባት ነው፣ አንዱ አምላክ ልጅ ነው፣ አንዱ አምላክ ቅዱስ መንፈስ ነው ብለን እናምናለን። እሺ አንዱ አምላክ የአንዱ አምላክ በወልድ ነው ኢየሱስ። እሺ የአንዱ አምላክ ልጅ ነው ስንል ወልድ እንለዋለን ወይም ደግሞ ኢየሱስ እንለዋለን። ይሄ ለዘላለም የኖረ ነው የነበረ ነው። በነቢያትን መጽሐፍ ያለ ነው፣ በሐዋርያትን መጽሐፍ ያለ ነው። ሚኪ እንዴት ነበር? ከስላሴ አካል ወልድ ነው ኢየሱስ። ልጅ የሚባለው ኢየሱስ ነው። አብ የሚባል አለ አባት፣ መንፈስ ቅዱስ የሚባል አለ ቅዱስ መንፈስ። የአንዱ ፈጣሪ ምንድን ነው? ሶስት አካል ማለት ነው። ስለዚህ ኢየሱስ ክርስቶስ ስለዚህ የእግዚአብሔር ልጅ ነው እያልከኝ ነው? የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው ማለት ነው። የእግዚአብሔር ልጅ ነው ስልህ ደግሞ በምን እንዳታስብ ልክ አሁን ምሳሌ እኔ አሁን እንደምረዳው አሁን ምሳሌ ቅርታ አድርግልኝ አፍ በለኝና ያው ብዙ ችግር የለም ጥሩ ነው። እኔ ለዛ ፋዘር አለ ማለት አንተ አባትህ አለ ማለት ነው። እሺ አባትህ አለ ገብቶሃል? ስለዚህ አንተ አሁን ምሳሌ የአባትህ ልጅ ነህ ማለት ነው። ልክ እንደዛ ማለት ነው አይደል? እሺ አሁን ጌታ ኢየሱስ ሲናገር እኔ በአብ እንዳለው ለምሳሌ እኔ ልጅ ከሆንኩማ አባቴ ይቀድመኛል አይደል? እዚህ ጋር ደግሞ ማለት ነው ቆይ ልጆች አሁን ሲነግሩኝ አሁን ትምህርት ቤት ላይ ሲነግሩኝ ተወለደ ነው የሚሉኝ። ተወለደ ከማን ተወለደ? ከኛ ደግሞ መርየም ይላል፣ አንተ ማርያም ይላል። እንዴ ተወለደ ከማርያም ሳይወለድ ልጅ ነው በስላሴ ውስጥ ወይም ደግሞ ከእግዚአብሔር ልጅ ነው። ለምሳሌ በዕብራውያን 1:2 ላይ ዓለምን በፈጠረበት በልጁ ይላል። ዓለም የተፈጠረው በልጁ ነው ቀድሞ ነው ማለት ነው። እና ከማርያም በፊት የነበረ ነው። ማርያም ስትወልደው አይደለም የሱ ህልውና። እሺ ከዛ በፊት ነበር። ግን ተወለደ ሲባል ምን ማለት እንደሆነ ላስረዳ። እሺ ተወለደ የሚለው ጌታ ኢየሱስ ሲናገር እኔ አብ እንደው አብ የሚባለውን እንደው አንዱን አካል መቼ ነበር ይመስላል አንተ ስታስበው? አብ የሚባለው አካል መቼ ነበር ይመስላል? አብ ማለት ጥንት የጠዋት ነው። በቃ አንተ ሳትፈጠር እኮ አንተ ሳትፈጠር ማርያም ሳትፈጠር የተፈጠረ ያለ የነበረ ነበር ማለት ነው። አብ የተፈጠረ ሳይሆን የነበረ። እሺ የነበረ። ስለዚህ አምላክ አብ ነው ብለህ ታስባለህ አይደል? በመጽሐፍ ቅዱስ ደግሞ የሁሉም አምላክ ማለት ነው። አምላክ ነው ብዬ አስባለሁ። እሺ አብ ማለት ምን ማለት ነው? አብ ማለት ምን ማለት ነው? አምላክ ማለት ነው። አብ ማለት ምንም ምክንያቱም ወይ ፋዘር ማለት ነው። አባት ማለት ነው እኮ አባት ማለት ነው። እሺ ጎበዝ። አንድ አካል አባት ለመባል ምን ያስፈልገዋል? አባት ለመባል ምን ያስፈልገዋል? አንድ አካል አባት ለመባል መውለድ ያስፈልገዋል ይበለ። ካልወለደ አባት ይባላል? አይባልም። ስለዚህ ጌታ ኢየሱሳችን የኛ ጌታ ኢየሱስ ምን አለ? እኔ በአብ እንዳለሁ አብም በእኔ እንዳለ መኗል። አያው ወልድ ሳይኖር ልጅ የሌለው አካል አብ አይባልም። አብ ከዘለዓለሙ ከነበረ እንግዲያውስ ያ አብ ወልድ የሚባል አካል ከዘለዓለም ጀምሮ አለ። እሺ እንደዛ ባይሆን ኢየሱስ ክርስቶስ እዚህ ምድር ላይ ባይመጣ አምላክ የለም ያልከኝ ነው? አንዴ ከሌለማ ኢየሱስ ጌታ አይገባም ነበር እያልከኝ ነው። አሁን እዚህ ጋር ያልከኝ ወንድማችን አባት የሚባል የሚችለው እንዴት ነው? አባት ሊሆን የሚችለው ኢየሱስ ሳይመጣም ወልድ ነው። ገና ኢየሱስ እኮ ሳይመጣ ወልድነት እኮ አለ። ባይወለድ ነው እግዚአብሔር መኖሩን አታምን ነበር? እሺ ኢየሱስ ሳይወለድ እኮ እግዚአብሔር መኖሩን እነ ሙሴ ያምናሉ እኮ። ሳይወለድ ስል ከማርያም ግን ከአባቱ ወልድ ሲባል እንደ ሰው የተወለደ አይደለም እያልኩ ነው። እሺ እንደ ሰው የተወለደ ሳይሆን ያ ከአባቱ ጋር ለዘለዓለም የነበረ ነው። የግብር ስም ነው ወልድ። እሺ የግብር ስም ነው። ልክ ፀሐይ ብርሃንን እንደምታስገኘው ልክ እንደዛ የነበረ ነው። እሺ ፀሐይ ብርሃንን ያቺ ይዘቷ ብርሃንን ታስገኛለች ማለት ፀሐይና ያቺ ይዘቷ ይቀዳደማሉ ማለት አይደለም። ልክ እንደዛው ነው። በሰውኛ አታስበው። በሰውኛ ስለ እኔና የሆነ ሴት ተጋብተን የምንወልደው ልጅ እንደዛ አይደለም። እና ጊዜ የሚባለው ነገር ራሱ ፍጡር አይደል አብዲዬ?
ጊዜ የሚባለው ነገር የለም ሲጀመር። ተወለደ ሲባል መች የሚባለው ጊዜ ሲኖር ነው። እሺ ጊዜ ራሱ የለም እግዚአብሔር ውስጥ እኮ መች የሚባል ነገር የለም። ሁሉም ነገር ዛሬ ነው። እግዚአብሔር ጋር ሁሉም ነገር ዛሬ ነው። ነገ፣ ከነገ ወዲያ፣ ከ1000 ዓመት፣ ከእንዲህ ዓመት በኋላ፣ ከእንደዚህ ዓመት በኋላ የሚባል ነገር የለም። እሺ ሮሚ፣ አሁን ኢየሱስ ክርስቶስ በማርያም ላይ ሲጸነስ ልክ እንደ ሰው 9 ወር ተረግዞ ነው የወለደችው ወይስ እንዴት ነው? 9 ወር ተረግዟል እንደ ሰው። እሺ ኢየሱስ ክርስቶስ በዛ ሰዓት ምክንያቱም ኢየሱስ ክርስቶስ ያደረገው ነገር አድርጎ እኔ ያዘዝካችሁ ታዘዙ ይላል መጽሐፍ ቅዱስ። ለማጓጓት ጋሳ እንደዛ ነው የሚለው። አሁን ለምሳሌ እኔ ያደረኩት ነገር ካላደረጋችሁ ወደ ፈጣሪ መቅረብ አትችሉም ይላል አይደለም? እሺ ኢየሱስ ክርስቶስ ደግሞ ያላደረገውም ነገር እኔ ያላደረኩት ነገር እንዳታደርጉ ኃጢአት ነው ብሎ ነው። እኔ ያላደረኩትን ነገር እንዳታደርጉ ሳይሆን ያለው ልነግራቸው የምፈልገው ብዙ ነገር አለ። አሁን ግን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ሁሉን ይነግራቸዋል ይላል እና የእውነት መንፈስ እስኪመጣና እስኪነግራቸው ሐዋርያት ጠብቀው ነበረ እና ያ የእውነት መንፈስ ደግሞ መጥቶ በእነሱ ላይ ተገልጾ ዓለምን ሁሉ ሰብኳል፣ ዓለምን ሁሉ አስተምሯል። አሁን የምትለውን ቃል አላለም። አክቹዋሊ ግን ኦብቪየስሊ ኢየሱስ ያደረገውን ሐዋርያት ያደርጉ ነበር። ለምሳሌ ኢየሱስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ብሏል። ሐዋርያት ደግሞ ምን ብለዋል? እየተወገሩ ጌታ ኢየሱስ ሆይ ይህን ኃጢአት አትቁጠርባቸው ብለው ወደ ኢየሱስ ተናግረዋል። ለምን? ያ የእውነት መንፈስ ገልጦላቸዋል ማንነቱ። በምድር ላይ ያለን ደግሞ የሚያስተምረው ነገር ነበር። ግን ኢየሱስ እንዳለውን ብንል ከኢየሱስ የሚያርቀን አይደለም። እሺ አሁን ለምሳሌ ኢየሱስ ያለውን ብንል ምንድነው የምንለው? ኢየሱስ ያለን ምንድነው? ሂዱና ስበኩ ነው አይደል እንዴ? በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ስበኩ ነው ያለው አይደል? ኢየሱስ ያለው ምንድነው? እኔና አብ አንድ ነን አለ። ኢየሱስ ያለው ምንድነው? እኔ በአብ እንዳለው አብን በእኔ እንዳለ አለ። እመኑ አለ። ኢየሱስ ምን አለ? ኢየሱስ ክርስቶስ አብ የሚያደርገውን ወልድ ደግሞ እንዲሁ ያደርጋል አለ። እሺ ሮሚ፣ ግን ኢየሱስ ክርስቶስ ተጠምቀዋል? እዚህ ምድር ላይ አሁን ከተወለደ በኋላ ማርያም ተጠምቃለች፣ እሱ ተጠምቀዋል? ኢየሱስ ተጠምቋል። ማን ነው የጠመቀው? አባቱ ማን ነበር? የንስሐ አባቱስ ማን ነበር? እሺ የንስሐ አባት የሚያስፈልገው ለኃጢአተኛ ነው። እሺ ኃጢአተኛ አይደለም። ተጠምቋል አላልከኝም? ምክሳኔ ሲጠመቅ እኮ የንስሐ አባት አያስፈልግም? የንስሐ አባት የሚያስፈልገው ንስሐ ማለት ከኃጢአት መመለስ ማለት ነው። እሺ በቃ እሱ ክርስትና አልተነሳም ነው የምትለኝ? ክርስትና አልነበረውም? ክርስትና ተግባር ነው እንጂ ስም አይደለም ወንድማችን። ክርስትና ማለት ክርስቶስን መምሰል፣ ክርስቶስን መከተል፣ የክርስቶስ ደቀ መዝሙር መሆን ነው እንጂ ኢየሱስ ክርስቶስ በሃይማኖት ወይም ደግሞ ይቺ የሃይማኖት ስም ይዞ አይሁዶችም የሃይማኖት ስም አልነበራቸው። ሙሴ የሃይማኖት ስም ነበረው እንዴ? የሃይማኖት ስም አልነበራቸውም። ትምህርት ነበራቸው። ፈጣሪን ይገዙ ነበር፣ ያን አንዱን አምላክ። ስለዛ አምላክ ይናገሩ ነበር፣ መልእክተኛ ነበር። እሺ ሮሚ፣ ከኢየሱስ ክርስቶስ በኋላ ነው ማለት ነው ክርስትና የተጀመረው? መጠመቅ ምናምን ክርስትና መነሳት የተጀመረው ከኢየሱስ በኋላ ነው ወይስ ከኢየሱስ ክርስቶሳዊነት ማለት ነው? እና ይህንን ለማግኘት ይህንን ክርስቶሳዊነቱን አሁን እኛ እንዳገኘ ነው ለማግኘት ነቢያት እንኳን ሲናገሩ ኖሩ እንጂ ምን አልተባባሉ፣ አልተቀበሉትም፣ ያን ነገር አላገኙትም። ለምን? የክርስቶስ ሞትና ትንሣኤ ያስፈልጋል ለዚህ ለክርስትና ነው። እሺ ያንን ግን ነቢያት ተናግረዋል። ማስረጃ ከፈለግ እሰጥሃለሁ። ቀድሞ ተናግረዋል ነቢያት። እሺ ነቢያት ግን እኛ ያገኘነውን ለማግኘት አልታደሉም። በእውነቱ ከሆነ በቀጣይ እጠይቃለሁ። በደንብ ማስረጃ ይዤ መጥቼ እጠይቅሃለሁ። አሁን አላዳርቅህ አፍበልህ። በዚህ ልውጣና ለመማር እመጣለሁ። እሺ ወንድማችን ጠይቀልኝና በዛው ማስረጃ ስትመጣ አንደኛ ምን ጠይቅልኛለህ? ለሁሉም ሙስሊሞች በዚህ አንድም ሙስሊም መልሶልኝ አያውቅም። ቁርአንን ማን የጻፈው እላችኋለሁ ሁልጊዜ። አንድም ሰው መልሶልኝ አያውቅም። መጽሐፍ ቅዱስ ማን ነው የጻፈው? እሺ በአንተ መጽሐፍ ቅዱስ የትኛውን? የነቢያትን ነው የሐዋርያትን? የትኛውን? የነቢያትን ነው የሐዋርያትን? ማለት ክርስቶስ ከመወለዱ በፊት ስለ ክርስቶስ የተናገሩት ናቸው ወይስ ክርስቶስ ከተወለደ በኋላ ስለ ክርስቶስ የሰበኩት? ክርስቶስ የተናገሩትስ እነማን ናቸው? ለምሳሌ አሁን እናንተ ጋር ብሉይ ኪዳን የሚባለው ማን ነው? የጻፈው ስም ነው? አዲስ ኪዳን የሚባለው የጻፈው ስም ነው? ሮሚ 9 ምናምን የምትሉት ነገር የጻፈው ስም ነው? የነብያት ስም ነው ወይስ የእግዚአብሔር ቃል ሆኖ ነው ወይስ ነብያት ናቸው? እሱ ነገር እንዴት ነው? አሁን እናንተ ጋር የሴቶች ምዕራፍ አለ አይደለ? የሚባል ሴቶች ምዕራፍ የሚባል የለም። የሴቶች የለም።
የሴቶች ምዕራፍ የሚባል የለም። እሺ የመቀደድ ምዕራፍ የለም። የመቀደድ የለም። የመቀደድ ምዕራፍ የጉንዳን የለም። እሺ ላሳየህ አለ። አሁን የጠቀስኩልህ አለ ወንድማችን። ይኸው እሺ እየፈለግን እናሳየው ወንድማችን። የት አለ? እሺ ለምሳሌ ይሄው ይሄ ነው ቁርአን አይደል? እሺ ይሄው የመንቀልቀል አለ። የመንቀልቀል ምዕራፍ የዝሆኖች አለ። የዝሆኖች ምዕራፍ የት አለ? አሳየኝ፣ አውጣው። ይሄው የዝሆኖች ይሄው የት አለ? የዝሆኖች ይሄው ይላል። ምን ነው ይሄው ወንድማችን 105 ምንድን ነው የሚለው? ይሄው የዝሆኖች ምዕራፍ የዝሆን ምዕራፍ ሶሪ የዝሆኖች አይደለም፣ የዝሆን ምዕራፍ የዝሆን ምዕራፍ ከዛ መቀደድ የሚላል አንድ። እሺ የሀገር የጎ የሸፋኝቱ ይሄው የመቀደድ እስቲ ክፈተው እስቲ። ኦኬ በለው እስቲ ንክ እሱ ስቱዲዮ ላምብበው እስቲ ክፈተው። ይሄ አንብበው ወንድሜ። አይ በእንትን አይደለም ያነሳውልሽ፣ በመጥፎ አይደለም። ከታች የሰውነት የምትናገሩ ሰዎች ስርዓት ያዙ። ይሄ የመቀደድ አለ። ይሄ የመሰንጠቅ አለ። የመሰንጠቅ ምዕራፍ የታለ? የጉንዳን የሚለው የጋኔል ምዕራፍ አለ። የጋኔል የኑህ ምዕራፍ አለ። ኢትስ ኦኬ ቁርአን ላይ ግባና እንትን በለው። አይ በአማርኛ ወይ አታውቀው ይሆናል አንተ። እሺ የቱሬ አለ ወንድም በአማርኛ ወይ ጎጉሉ ግን ምንድነው? የጉንዳን ብዬ ነበረ ግን የታለ የጉንዳን የሚለው ሉክማን ሮሜ ነው። ይሄው የጉንዳን ምዕራፍ 27 ላይ አለ። አይኖች በአማርኛ ስለማታውቅ ይሆናል። የመጽሐፍ ቅዱስ ምዕራፎች ለምሳሌ ሮሜ ሲባል ሮሜ የሚባል ሰው ሰላም አይ የሚችል ሰው አስገባ። አሁን ያልከው ነገር በሙሉ ትክክል ነው ያለ ነው። ጥሩ የሚከራከር ሰው ብታስገባ ጥሩ ነው ብዬ ነው። እየተከራከር ነው አይደለም፣ ስለ ክርስትና እየጠየቀኝ ነው እና አልገባውም። የሮሜ ምዕራፍ ሲባል ሮቢን ወይ ጻፈ ሲለኝ እኔም ያውቃል ብዬ ነው። እንደዚህ የሚል ምዕራፍ አለና ቁርአን ላይ ልክ እንደዛው የነዛ የሰዎቹ ማለት አይደለም። አሁን የጉንዳን ምዕራፍ ማለት ጉንዳኖች እንትን ያሉት ማለት አይደለም። ግን በእስልምና የአላህ ቃል ነው ተብሎ በሚታመነው መጽሐፍ በዛ ውስጥ የምዕራፍ ስም ነው። ከዛ አንጻር ነው ሱረቱ ኒሳ የሴቶች ምዕራፍ አለ። ሱረቱ ኒሳ አለ። አይ ቢል እንትና ሮሚ ይህ ሳይሆን ለምሳሌ ነቢያቶችን ተአምራት ነበራቸው። የተለያዩ ነገሮች የሚያዙበት ተአምር ነበራቸው። ነቢያቶች ሲመጡ ከህዝቦቹ ለየት ያለ ተአምራት ይሰጣቸው ነበር። ልክ እንደ ኢየሱስ ክርስቶስ ማለት ነው። ልክ እንደዛ ታዛዥ ነበር። ኢየሱስ ክርስቶስ እያልክ አታወራ እኮ። አሁን ኢየሱስ ክርስቶስ የሚባል ታውቃለህ አንተ ወይስ የምታምነው አለ? ታምናለህ ኢየሱስን? ኢየሱስ ክርስቶስ ወይስ ኢሳ እያልክ ተአምር ነበር። አሁን አንተ የምትለው ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ነው ወንድማችን። ገባኝ። ተአምራት አልነበረው? ተአምር አላደረገም ኢየሱስ ክርስቶስ። ኢየሱስ ክርስቶስ ከዓለም መጀመሪያ ጀምሮ ተአምርን ያደርጋል። እሱ ላይክ ተአምር ነበሩ ነው። ግን ስትጠራ ኢሳ፣ መርያም፣ ሙሳ ከኢየሱስ በፊት የነበሩ ነቢያቶች እነ ሙሳ እነ ኢብራሂም ተአምር ነበራቸው። እነ ሙሴ ተአምር ነበራቸው። ኦብቪየስሊ በእስልምና ኢሳ ማለት ነው ተአምር አለ። በእኛም እኮ እሺ እንደሚቀጥል በቃ ደከምኩ መሰለኝ። በሌላ ኢሳ አረብኛ አይደለም። ኢሳ አረብኛ አይደለም። እሺ የአረብ ክርስቲያኖችም ኢሳ እያሉ አይጠሩም። እኔ እስከማውቀው ኢሳ በእስልምና ስሙ ኢሳ የሚባል አለ።
እኛ ግን አናውቀውም። ክርስቲያኖች ኢሳ የሚባለው እኛ አናውቀውም። ኧረ ኢሳ ኧረ ተው በእናታችሁ። እሺ ኤኒዌይስ ግን ወንድማችን ጠይቀና። እሺ በቃ ይመችሽ። እሺ አላህ ይስጥልን። እናመሰግናለን። ሮሚ ደህና ደረልኝ። እሺ ብራዘር ደህና ደረልኝ። እመጣለሁ። ፎሎ ላድርግሽ። ያው ታርጊያለሁ። እመጣለሁ። በጣም ብዙ ጥያቄ ተጠይቃለሁ። እመጣለሁ። ቻው። እሺ ብራዘር ከመላ ምንድን ነው የምትቀልዱት እናንተ? ኮመንት ላይ የአረብ ክርስቲያኖች ኢሳ ነው የሚሉት። አረብ በካችሁ ታውጡ ቢሉ ችግር የለውም እኮ ቢሉ ችግር የለውም። ያ የሱ ነው የሚሉት። እሺ ጋድን ግን አላህ ብለን እናምናለን። እኛ የአረብ ክርስቲያኖች አላህ ብለን እናምናለን። ጋድን በአላህ እናምናለን። ግን በኢሳ ነው። ኢሳ የሚባል በጣም ከይቅርታ ጋር የትኛውም ክርስቲያን አይጠራም ኢሳ ብሎ። የሱ አልመሲህ የሱ በአረብኛ አይደለም። አረብ ወንድሞች በአረብኛ የሱ ነው የሚሉት ክርስቲያኖች። እሺ ወንድማችን ታውቃለህ፣ መፎጋገር ምናምን አቁም። ኮሜንት ላይ መፎጋገር ምናምን። እሺ አካድ እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። ጥያቄ ነበረኝ። አንድ ዮሐንስ ወንጌል 17:3 ላይ ያለውን ሁልጊዜ ጥያቄ ስለሚሆንብኝ ምን ብለህ ነው ጥያቄ የሚሆንብኝ? እዛ አንቀጹ ላይ ብቸኛ አምላክ ይሆን ካንተ ይላል። አባቱን ብቸኛ አምላክ አይደል? እስኪ ወይ ታውጣውና ነው ወይስ አንተ እውነተኛ አምላክ ብቻ ይሆን ካንተ ነው የሚለው። ብቸኛ አምላክ እኮ ያው በተዘዋዋሪ እኮ ተመሳሳይ ነው። እውነተኛ ሰው ብቻ ይሆን ካንተ ማለት ነው። እንግሊዘኛውም ላይ ካየኸው the only true እንግሊዘኛው አውጣውና አንብበው። እሺ እሺ ዮሐንስ ወንጌል This is eternal life, that they should know the only true God. The only true God. Yeah? And he whom you say, Jesus Christ. The only true God የሚለው ማንን ነው? ዝጭቃ አብን ነው the only true God የሚለው። ስለዚህ በዚህ አንቀጽ ከሄድን ኢየሱስን ከአምላክነት ያወጣውም ይህ አንቀጽ ብቻ። ምክንያቱም እሱ አንተ ብቻ አምላክ የሚለው ለፋዘር ስለሆነ ራሱን ዝጭቃ አንተ ብቻ አምላክ ማለት the only true God ማለት አንተ ብቻ አምላክ ማለት። አዎ the only true God እያወራ ያለው እኮ ስለ ፋዘር ነው አይደለ? the only true God የሚለው the only true God ማለት ነው ብቻ እውነተኛ አምላክ ብቻ ይሁን ካንተ፣ ከዛ ውጭ ያለው ማለት ነው ብቻ ይሁን ካንተ። the only true God ማለት ብቸኛ አምላክ ሳይሆን ብቸኛ ምንድነው? እውነተኛው the only ብሎ ምንድነው? true ብሎ ነው አይደል የሚቀጥለው? true God ያ the only true God ማለት ነው ታዲያ
ብቸኛ እውነተኛ ብቻ ነው እንጂ ጋድ ባይጨመርበት ምን የሚባለው? እውነት ብቻ አይደለም። the only true ካልክ ምንድን ነው? እውነት ብቻ the only true God ማለት ደግሞ እውነተኛ አምላክ ብቻ ማለት ነው። ብቸኛ እውነተኛ አምላክ ብቻ ሌላ ነገር የለውም ማለት ነው። ለምሳሌ አምላክ ሰው አይደለም። ለምሳሌ ጌታ ኢየሱስ ክርስቶስ እውነተኛ አምላክ ነው። እውነተኛ አምላክ ብቻ ግን አይደለም የሚለው ግን እንደዛ ነው። አሁን ለምሳሌ በዮሐንስ ራሱ በአንደኛ ዮሐንስ በምዕራፍ 5 ከቁጥር 20 ላይ the true God ይላል። እውነተኛ አምላክ ብቻ ያላለው ግን ለምንድን ነው? ጌታ ኢየሱስ ክርስቶስ at the same time ሰውም ስለሆነ ስለተወለደ ሰውም ስለሆነ ምን ይባላል? እውነተኛ አምላክ ብቻ ይባላል። ብቸኝነቱ ለምን የተሰጠ ነው? ለእውነተኛ አምላክነቱ የተሰጠ ነው። እሺ ከዛ ውጭ ያልሆነ ማለት ከእውነተኛ አምላክ ውጭ ያልሆነ ማለት ነው። ሲቀጥል him who you sent አለ በላከው ደግሞ ከዛ በኋላ ጂሰስ ክራይስት ይላል። በጂሰስ ክራይስት ወይም በላከው ደግሞ ማመን የዘላለም ሕይወት አለው አይደል የሚለው ጂሰስ ደግሞ ማወቅ ጂሰስ የተላከ መሆኑን ሰዎች እናምናለን። ከአባቱ ዘንድ የተላከ መሆኑን እናምናለን። ከአባቱ ወጥቶ መምጣት ማለት ተላከ ሲባልም ደግሞ ልክ እንደ ሙሴ ከቁጥቋጦ ስር አይደለም የተላከው ከሰማይ ከአባቱ ውስጥ ከአባቴ ወጥቼ እንደመጣው ይላል። ዝቅ ብለህ ስታነብ ከአንተ እንደወጣው በእውነት አመኑ ይላል። ስለዚህ ከአባቱ ዘንድ ወጥቶ የመጣ ሌላ አካል አለ? ሌላ ነብይ አለ የምታውቀው? ከአባቱ ወጥቶ የተላከ ከአባቱ ይወጣ ማለት ይኸው ወጥቼ መጣሁ፣ ከአንተ ወጥቼ እንደወጣሁ አመኑ፣ እኔ በአብ እንዳለው አብን በእኔ እንዳለ እመኑ ይላል አይደል? እሺ። ስለዚህ ከአባቱ ከአብ ዘንድ ወጥቶ የመጣ ነው እንጂ እንደ ሙሴ ከቁጥቋጦ እንደ ሌሎችም ከሆነ ከቤተ መቅደስ ከሆነ ቦታ ከተራራ ከምናምን የተጠራ አይደለም። ጌታ ኢየሱስ ክርስቶስ መጀመሪያም የነበረ ከዛ ከአባቱ ዘንድ ግን ወጥቶ የመጣ ነው። ስለዚህ ከሱ መላኩን ከዛ ከአባቱ ዘንድ ወጥቶ እንደመጣ እናምናለን። ተልኮ ልክ ፀሐይ ብርሃኗን ወደ ምድር እንደምትልከው ኦፍኮርስ አባት ልጁን ወደ ምድር ብርሃን አድርጎ ምን ይላል? እግዚአብሔር ምን አደረገ? የገዛ ክንዱ አዳነ ይላል። ልክ እግዚአብሔር ክንዱን እንደላከለን ክንዱም ደግሞ ጌታ ኢየሱስ ክርስቶስ እንደሆነ እናምናለን። መላክ ሲባል ከዚህ አንጻር ነው እንጂ እንደ ነቢያት አይደለም የተላከው። መላክ ብለህ ካመንክ እዚህ ላይ 2% እንዳሉ እኮ ነው የሚያሳየው ብዬ አስባለሁ። መንፈስ ቅዱስም ይወጣል ይላል። ስለዚህ 3% እናምናለን። 3 ጋድ ነው ማናምነው። በቃ ተመሳሳይ ሁሉ ነገር ያላቸው ማለት ነው። የራሳቸው ተመሳሳይ ሁሉ ነገር በመለኮት ተመሳሳይ ሁሉ ነገር ካልክማ በአካል አንድ ይሆናል። በግብር ለምሳሌ በስራ 3 ናቸው። 3% ይኗል 3% ይባላል። ስላሴ ማለት 3% ማለት ነው። በጣም አሪፍ። አይ ብዙ ጊዜ ይሄንን አንዳንድ ክርስቲያኖች ያምናሉ። ክርስቲያኖች ክርስቲያን ከሆኑ ያምናሉ። ከዚህ ትምህርት ነው። ወዴትም 3% ሳትል ስላሴ የለም ሲጀመር። 3% ሲባል 3 የተለያየ ምልከታ ያለ 3 ሰዎች እንዳጠብቅና 3% ሲባል ይሄ እንትኖቹን ለመለየት ነው እንጂ 3% ስትባል የተለያየ አስተሳሰብ የሆነ ሰዓት የሚስማሙ የሆነ ሰዓት እንደዚህ አይነት ነገር እንዳጠብቅ ከአንድ መለኮት የሚመጣ 3 አካል ማለት ነው። ሰው 3 አካል ሊሆን አይችልም። አንድ አካል ሆኖ 3 ሌላ የተለያየ አካል ሊሆን አይችልም። እንደ ሰውኛ እናንተ 3 አካል ሲባል ምንድነው? 3 አካል አለ፣ 3 ግብር አለ። በስራም 3 ነው። ባይዘው ወልድ አብ አልተወለደ፣ መንፈስ ቅዱስ አልተወለደም። አብ አልተሰቀለም፣ መንፈስ ቅዱስ አልተሰቀለም። አብ ከሰማይ ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው አለ እንጂ በምድር ሆኖ አልተጠመቀም። አብ መንፈስ ቅዱስ ከሰማይ ወረደ እንጂ በእርግብ አምሳያ አብ አልወረደም፣ ወልድ አልወረደም። ወልድ የት ነበር? በዮርዳኖስ ነበር። በዮርዳኖስ ምን ያደርግ ነበረ? ሲጠመቅ ነበረ። ስለዚህ አብ ልጄ ይላል፣ ወልድ ደግሞ እኔ አባቴ ይላል፣ መንፈስ ቅዱስ ይላል። ስለዚህ 3% በሚለው እናምናለን። እኛ አርሽ ብለናል። ከታች አንድ ልጅ ከአርሽ በላይ ነው የሆነ ቦታ ቁጭ ብሏል ብለን እናምናለን። እሺ እናንቺ ይቅርታ ቀጥል። ችግር የለውም። እነዚህ 3%ኖች የራሳቸው ባህሪ ካላቸው የራሳቸው ባህሪ ማለት ነው። አካል ካላቸው አካል አላቸው።
ባህሪ የለም። ባህሪ የራሳቸው አካል አላቸው፣ የራሳቸው አስተሳሰብ አላቸው። የላቸው ማለት አካል ካላቸው ራሱ እኮ የግድ አስተሳሰብ ላንተ ነው። የራሳቸው 3% ካላቸው እኮ ይለያያሉ ማለት ነው። እንዳንተ አይምሮ አንጎል ምናምን የሚባለው ነገር እዛ ውስጥ አስገብተህ ነው። አመለካከት የሚባለው አንዱ አምላክ ይኸውልህ እንደሚሆነው በደንብ ስማኝ እሺ። አንተ አንድ ሰው ነህ አይደል? እሺ አንድ ሰው ከሆንክ በአንድ ጊዜ 3 ቦታ አትሆንም፣ ወይም ደግሞ አባትም ልጅም ቅዱስ መንፈስም አትሆንም። ኮዝ አንድ ነህ፣ በቃ አንድ ነህ። ግልጽ አድርጎ እስኪ እሺ። ሰው አንድ ሲባል ሲንግል ነው አይደል? ራስን እኛ እያልክ ትጠራለህ ትጠራለህ። አንዳንዴ በሴሜቲክ ለምሳሌ ነገራቶችን ስታደርግ እኛ እኮ ነን ምናምን ትላለህ አይደለ? የሴሜቲክ ቋንቋ የተለመደ ነው። በሂብሩም አለ፣ በአረብኛም አለ፣ በአማርኛም አለ። ሂብሩ ላልከውም አሁን ወደ ሂብሩ እንመለስና ምን ማለት እንደሆነ እናየዋለን። ምን ማለት እንደሆነ እግዚአብሔር አባት አለው ወይ? እግዚአብሔር ልጅ አለው ወይ? እግዚአብሔር ቅዱስ መንፈስ አለው ወይ? እግዚአብሔር አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ሂብሩ ላይ ወስጄ አሳያለሁ። አይ እንደ ቴዎሎጂም ሳይሆን እንደ ቋንቋ ነው የምነግርህ እኔ። ጌታ እኛ ብሎ ሲጠራ እንደዛ አይደለም። አሁን አንተም እንደምትለው ይሄ እኛ እኮ እንደዚህ ያደረገን እንደሚለው አይደለም። ማስረጃ አለው። አዎ አለው። እግዚአብሔር በአባትነት በልጅነት በቅዱስ መንፈስነት ይኸው ብሉይ ኪዳን ላይ ጥቅስ እሰጥሃለሁ። ብሉይ ኪዳን ላይ እስራኤሎች መጽሐፍ ላይ ማለት ነው። ስለዚህ እኛ የሚለውን አንተ እንደ 3ቱ በልህ ከያዝከው ሊመጣ የሚችለው 3 አካሎችን እያመላከተ ነው ማለት ነው። 3 አካሎችን ያመለክታል። ኦብቪየስሊ ለምሳሌ እንፍጠር ይላል ዘፍጥረት ላይ መሰለኝ፣ በመልካችን እንፍጠር ይላል። ስለዚህ አንተ ሊትራሊ ይሄንን ቃል በቃል በአካል ላይ ከተመለከትከው 3 አምላክ ነው እኮ ሊመጣ የሚችለው። እሺ 3 አምላክ አይደለም። አሁን አንተ 3ቱ የምትለው ከሰው አንጻር በእኛ አረዳድ ያው የሰው ልጆችን በእኛ አረዳድ ነው ነገራቶችን ማየት ያለብን። ከተለመደው እና ከምታስበው ነገር አይምሮህን ትንሽ ሰፋ ለማድረግ ሞክሩ። 3 አካልና 3 አምላክ ላይ አንዱ አምላክ አለ። አንዱ አምላክ አሁን አንተ አንድ ስለሆንክ 3 አትሆን ብሮ። ይሄ የሰው ባህሪ ነው። እሺ የሰው ጸባይ ነው፣ የሰው አፈጣጠር ነው። ፍጥረት ነው አንተ። እሺ አንተ ጊዜ የሚባል ነገር አለ። ጊዜ ለአንተ የተፈጠረ ነው። ነገ፣ ትናንት፣ ዛሬ፣ ከትናንት ወዲያ ትላለህ ስታወራ። ጊዜዎች ይቆጥሩባል። በጊዜ ውስጥ ማርጀት አለ አንተ። እሺ ይህ ሁሉ ነገር እግዚአብሔር ጋር የለም። እግዚአብሔርን ስናውቀው እሱ ሲገል ሆነ የተፈጠሩት አይደል? ፀሐይ አንድ ነችና ብርሃኗ ለይቶ ብርሃን አይባልም አይባልም አይደል? እንደማቸው ብርሃኗን ብቻዋን እንዴት ብርሃን ይባላል? ፀሐይ አንድ ነችና 3 አካል ሊኖራት አይችልም አትልም። ልክ እንደዛ ሁሉ ፍጥረት ነው። አሁን ፀሐይን ከሰው ጋር አነጻጽረ እንዴ ብርሃን ካላት ሙቀት ካላት ይዘት ካላት 3 ፀሐይ ነው ማለት ያለበት አንልም። ልክ እንደዛው እግዚአብሔርን ስለ እግዚአብሔር ስናወራ እርሱ ራሱን በገለጠበት መንገድ እንጂ እኛ በአይምሯችን ኦኬ። ኮመንት ላይ ስድብ በፍጹም እንዳትኮመንቱ። የትኛው እምነት ጋይስ ሚዩት አድርጎ ስድብ ቢጫ። ኤኒዌይስ እግዚአብሔር ራሱን በገለጠበት መንገድ የምንትን ምን አንዱ አምላክ ወንድማችን ይሰማኛል። አንዱ አምላክ አብ ነው። አንዱ አምላክ ወልድ ነው። አንዱ አምላክ መንፈስ ቅዱስ ነው። አንተ ወንድሜ በአንድ ጊዜ 3 ቦታ አትሆንም፣ ግን 3 ስራ ሊኖር ይችላል አይደል? 3 ፕሮፌሽን ሊኖር ይችላል። ለምሳሌ ይኸው መምህር ልትሆን ትችላለህ፣ ሾፌር ልትሆን ትችላለህ፣ ዶክተር ልትሆን ትችላለህ። ግን ያንተ ልዩነት ምንድን ነው? አንተ አንድ ሰው ነህ፣ ግን 3 ስራ አለ። በግብር 3 እንለዋለን። እሺ በግብር 3 እንለዋለን፣ ወይም በስራ 3 እንለዋለን። ግብር ማለት ስራ ማለት። ስም ይኖራል። ትምህርት ቤት መምህር ትባላለህ። አረ ከዛ ሐኪም ቤት ዶክተር ትባላለህ። መኪና ስትነዳ ሾፌር ትባላለህ። ይሄ ደግሞ በምን በስም 3 ትባላለህ። ግን ሰው ነህ።
ከዛስ ግን በጣም ችግሩ አሁን እዚህ ጋር የትኛው መሰለ? አንተ ግን ሰው ስለሆንክ በአንድ ጊዜ መምህርነትም ሹፌርነትም ዶክተርነትም በአንድ ጊዜ ሆነ በአንድ ጊዜ ሶስት አካላት ትሆኑ። እግዚአብሔር ግን ያን ይችላል። ለምን? ለእግዚአብሔር የሚሳነው ነገር ስለሌለ ይችላል እንደዛ ነው። ስለዚህ አንዱ አምላክ ነው፣ አብም ወልድም መንፈስ ቅዱስም። እሺ አንዱ አምላክ በአብ አንዱ አምላክ በወልድ አንዱ አምላክና በመንፈስ ቅዱስ የዚህን ዓለም ዕውቀት ሞኝነት አላደረገም። ምን አየው? የዚህ ዓለም ዕውቀት ሞኝነት ነው። ስለዚህ አእምሯችን እስከምን ያውቃል? ይህ የእግዚአብሔር ቃል ነው ወይስ አይደለም ነው ፖይንቱ። ከዛስ ግን እግዚአብሔር እንዲህ ነኝ ካለ በኋላ እንዴት ሊሆን ይችላል? እንዴት እንደዚህ ሊሆን ይችላል? እንዴት ይባላል? የእግዚአብሔር ቃል ነው አይደለም? ከዛስ አክሰፕት አለቀ። ኦኬ አሁን የተናገርካቸው ላይ ግን ትንሽ ምናልባት ኮንፍሊክት ሊፈጥር ይችላል ብዬ ማሰብ። ምን ለምሳሌ ያስረዳህበት መንገድ አለ፣ መልካም ነው። ግን ቅድም ፐርሰን ብለህ ተናግረሃል፣ ገብተዋል። ፐርሰንስ ብለህ ከተናገርክ ደግሞ አሁን ቅድም የሰጠኝ ምሳሌዎች ከዛኛው ጋር ሊጋጩ ይችላሉ። ለምሳሌ አንተ መምህር ልትሆን ትችላለህ፣ ስም ይኖርሃል ምናምን ነገር ብለኛል። እነዚህ መጠሪያዎቼ ናቸው፣ የኔ ጀስት መጠሪያዎቼ ናቸው፣ ስያሜ ነው። ግን እዚች ጋር ፐርሰን ነው፣ ስለ ፐርሰን ነው እያወራን ያለ ነው። ገብቷል። ስሪ ፐርሰን አንድ ብለኛል። ለምሳሌ አንተ አንድ ፐርሰን ነህ አይደለ? እኔ አንድ ፐርሰን ነው። ቤስሊ አሁን ከእግዚአብሔር የለየው ወርት ነው። እሺ አንተ በፐርሰን ሶስት ልትሆን አትችልም። ፐርሰን ስለሆነ እንችላለን እኛ ሁለታችን። አንተ አሁን ለምሳሌ የትኛው ነው የነገርኩህ? አዳምጤ በደንብ አንድ ጊዜ ሲሆን መምህር ሹፌርና ዶክተር ስትሆን ይኸው በስም ሶስት ሆንክ አይደል? አንድ ሰው ሆነ ግን በስም ሶስት ሆንክ አይደል? ወንድማችን መጠሪያ ነው ሶስት በፐርሰንስ። እሺ ምን አልከኝ? በፐርሰንስ በፐርሰን አንድ ፐርሰን አንተ ፍጥረትህ ራሱ አንድ ነው። ሰው ነህ። ቆይስ ፐርሰኑን ተወቅ አንዴ እመጣበታለሁ። ሁለተኛው ደግሞ በግብር ሶስት ሆንክ አይደል እንዴ? ስምህ ራሱ የግብር ስም ስለሆነ ወይም የስራ ስም ስለሆነ አይደል? በፐርሰን ግን አንተ ሶስት አትሆንም። ለምን አትሆንም? አንተ ሰው ነህ። ይሄን እኮ ነው የነገርኩህ። እግዚአብሔር ግን ይችላል። እግዚአብሔር ግን ያነኝ ብሎ ተናግሯል። ግን ስላሴ 3% ናቸው ብለኛል አይደል? ስላሴ 3% ነው። ኦብቪየስሊ እንደዛ እኮ ብያለሁ። ስለዚህ አሁን ከመጣልኝ ምሳሌ ደግሞ ትንሽ የሚጋጭ ይመስለኛል። ምሳሌው እስኪ የተመነገርኩ ስሙንና ግብሩን አሳየውና ፐርሰን ግን ምሳሌ ሊሆን አይችልም። ለምን? አንተ ሰው ስለሆንክ። ለምሳሌ ፀሐይን ከመጣ የብርሃን ስራ ምንድን ነው? ፀሐይ ላይ ማብራት አይደል? ብርሃን አይደል? የሙቀቱ ስራ ምንድን ነው? ማሞቅ። የይዘቱ ስራስ? ይሄ ቦታው ማለት ነው፣ አቃፊው ማለት ነው፣ ኃይል የሚጠራቀምበት ምሰሶ። በቃ ምሰሶ የያዥ ነው፣ ላኪ ነው እሱ አይደል እንዴ? ብርሃን ብቻ ብለን እንጠራዋለን። አየህ፣ ያው ፐርፌክት ፐርሰን ነው። ቀይ ፀሐይማ 1% የምትለው ከምን አንጻር ነው? በምንድን ነው? በፀሐይ ነጠላ ነገር ነው። በአካል አንድ ነች እንዴ? ፀሐይ አንድ ነች። ብርሃን ውስጥ ብርሃንና ሙቀቱ አይለያዩ ምናምን። የእሱ ገጸ ምንድን ነው? ገጾች ናቸው። የእሱ ምንድን ነው የምትለው? ይሄ የእሱ አካል በቃ እግዚአብሔር ስራ ናቸው። ፀሐይ ግን አንድ ናት። ግን ኢየሱስ ፐርሰን ነው ብለኛል። አብ ወልድ መንፈስ ቅዱስ ፐርሰን ያልኩ ለምሳሌ ብሮ ፐርሰን ሚንስ እኔ የሚል አካል ማለት ነው። ለምሳሌ ብርሃን እኔ አይልም እንዴ? ብርሃን ከፀሐይ ወጥቶ ለብቻው መኖር አይችልም። ከፀሐይ ወጥቶማ ኖሮ ያውቃል እንዴ? ወልድ ብለን እናውቃለን ተብሎ ያውቃል? ለምሳሌ አላለም። ከፀሐይ ወጥቶ አላልኩም። በፀሐይ ውስጥ ከእግዚአብሔር ወጥቶ የሚኖር ማንም የለም። በፀሐይ ውስጥ ግን ብርሃን ብቻውን ብርሃን አይባልም? ለብቻው ተነጥሎ አይጠራም? እንዴት ብርሃኑ ብቻውን ብርሃን ተብሎ አይጠራም ወይ? የፀሐዩ ብርሃን ይጠራል። ግን የግድ ፀሐዩ ሙቀቱ ብቻውን ሙቀት ተብሎ አይጠራም? የፀሐዩ የግድ ብርሃኑ ያስፈልጋል። እንደዛ ላይ ማለት ቆይ አያስፈልግም አላልኩም።
ያስፈልጋል አያስፈልግም ሳይሆን ጥያቄ ሙቀቱ ብቻውን ከብርሃኑ ተለይቶ ሙቀት ተብሎ ሊጠራ አይችልም? ይችላል። ቴንክ ዩ። ይዘቱ የፀሐዩ ይዘት ብቻውን ይዘት ተብሎ ሊጠራ አይችልም? ይችላል። ቴንክ ዩ። እኔ የሚለው አካል ይኸው እሱ እያለ ነው። ብርሃኑ፣ ሙቀቱ፣ ይዘቱ እያለን እንጠራዋለን። እሺ፣ ግን ያ ማለት ሶስት ፀሐይ የለም፣ አንድ ፀሐይ ነው። ነገር ግን እኔ የሚል ወይም ደግሞ እሱ የምንለው አካል አለው በራሱ ፀሐይ። እሺ፣ አሁን ይህ ፀሐይ ስንል ለሰዎች እንዲገባ ስናስረዳ አንዳንድ ሰዎች በጣም ላለመረዳት ከመሞከራቸው የተነሳ በዚህ መቀለድ ጀምሯል። ዳትስ ዋይ ባይ ዘ ዌይ ዲስ ኢዝ የተሻለ ኤግዛምፕል። እሺ፣ ስለዚህ ሶስት አካል ስንል ከዚህ አንጻር ነው። ልክ ፀሐይን ብርሃን እንደምንለው ስለ ብርሃን ብቻ ስናወራ፣ ስለ ወልድ ብቻ ለምሳሌ ስናወራ ስለ ብርሃን እንደምናወራው፣ ያ ስለ ሙቀት ብቻ ብለን ስናወራ ለምሳሌ ስለ መንፈስ ቅዱስ ብቻውን ስናወራ ስለ ወልድ እንላለን። ስለ ይዘቱ ብቻ ስናወራ ልክ እንደዛው ስለ አብ እንደምናወራው ማለት ነው። ከአብ ተልኬ መጣው ከአብ ወጥቼ መጣው ይላል። ልክ ብርሃን ፀሐይ ከብርሃኗ ማነው ከፀሐዩ ብርሃን ፈንጥቆ እንደሚወጣው ውስጡ ግን ያለ እንደሆነ ከሱ ጋር አብሮ እንደሚኖር ሙቀቱም ፀሐይ ውስጥ ያለ እንደሆነ ልክ ከዛ ውስጥ እንደሚወጣ አብ ወልድ መንፈስ ቅዱስም ከአንድ መለኮት የአንድ መለኮት ሶስት አካል ናቸው። እከሌ የሚባል አላቸው እንጂ መለኮታቸው ሶስት አይደለም። ወይም ደግሞ ሶስት እግዚአብሔሮች አንከተልም አናምንም። ይህን የሚል ሰው ከክርስትና ይወጣል። ወይም ሶስት አምላክ የሚያመልክ ሰው ከክርስትና ይወጣል። እውነት ለመናገር እንትን ለማስረዳት ያደረግከው እንትን በጣም ተመችቶኛል። ደስ ይላል። እንትን ብሎኝ ብረዳ ደስ ይለኝ ነበረ። ግን ያው እዚህ ጋር እውነት እያወራን ስለሆነ ብዙም ግልጽ ቢሆንልኝ ደስ ይለኛል። ለጥረትህ ሲባል ማለት ነው። ግን ሊሆንልኝ አልቻለም። ምክንያቱም እዛች ጋር በፐርሰን ለይተናቸዋል። ኢየሱስ ራሱን የቻለ ፐርሰን ነው። ፐርሰን ማለት እኮ የራሱ አይዲዮሎጂ ያለው የራሱ ሁሉ ነገር ያለው ማለት ነው። ፐርሰን ነው ብለህ ፐርሰን ነው እኮ። ፀሐይ እኮ አንድ አካል ነው። ጀስት አካል አይዲዮሎጂ ያለው ፀሐይ። ይህም ደግሞ አካላቶች ምን አልከኝ? ብርሃኑን ከሙቀቱና ከይዘቱ ለይተህ ፀሐይ ትለዋለህ። ብርሃኑ ኢቨን እስካው ስቲል እኮ ፀሐይ ነው። ፀሐይ ነው። ፀሐይ ነው። አምላክም አምላክ ነው። አየኸው? ጌታ ኢየሱስም የተለያዩ ፀሐዮች አሉ። አምላክ ነው ስንል ግን ከአብ ለይተን አይደለም። ለምሳሌ ፀሐይ ስትለኝ ፀሐዮች አሉ። ሌላም ፕላኔቶች ላይም ፀሐዮች እስኪ ሌላ ፕላኔት ላይ ፀሐይ ካለ ነገር አለ። ይሄ አሁን እኛ ጋር ያለው ፀሐይ በእኛ ሶላር ሲስተም ላይ ያለ ነው። ሌላም ሌላ ካለ የተለያዩ ቼክ አድርጋችሁ አሁን ምሳሌና ፀሐይ አለ ብያለሁ። ምሳሌ ገብቶኛል። ሌላ ፀሐዮች አሉ የሚባል ትምህርት አልተማርኩም። ይህንን ፀሐይ እየሰጠው ሌላ ፀሐይ አለ ማለት ሌላ እግዚአብሔር አለ አይደለም። እንደዛ የለም። ይህን ፀሐይ እየሰጠው ምሳሌ ነው። አሁንም ሰውም ስነግር ቅድም አካል አለ። ኦኬ ዲስ ዘ ፐርፌክት ኤግዛምፕል ብዬ ብርሃን ሙቀትና ይዘት አድርጌ በአንዱ ፀሐይ ውስጥ ይኸው ሶስት እከሌ የሚባሉ ብርሃን የሚባል ይዘት የሚባል ሙቀት የሚባል አካል ያላት እከሌ ሊባል የሚችል አካል አለው ያልኩ። ያ እከሌ ሊባል የሚችለው አካል አንድ ፀሐይ ነው። ያው ግን እኔ ይላል ይዘቱ እኔ ይላል። ፀሐዩ ላይ አትወጣም። ይኸው ብርሃኗ ውስጥ ግን ትሄዳለህ። ይዘቱ ጋር ሄደህ አትራመድም፣ ትቀልጣለህ። ሙቀቱን ግን ይኸው እዚህ መሆነ ያገኛል። ልክ እንደዛው የአንዱ አምላክ ሶስት አካልና የአንዱ አምላክ ሶስት አካል ማለት ነው። የአንዱ ፀሐይ ሶስት አካል ነው የሚባሉት። አሁን ይዘቱንም ብትሄድ የአንዱ አምላክ ሶስት አካል ነው። የፀሐዩን ባህሪውን የነገርከኝ በቃ ፀሐይ ሲሆን ይህ ፀሐይ ማፍራት ያለባቸው ነገራቶች አሉ። ማብራት ብርሃኑ ነው፣ ማሞቅ ባህሪው ነው አይደለ? ይህ ባህሪው ነው እንዳልኩ። አካል ሲባል በፀሐይም ሌላ አይነት ፀሐዮችን ማምጣት አለብን እንደ አካል ማለት ነው። የሰውም ልጅ አካል ስትል ይህ አካል ማለት ነው የራሱ ባህሪ አለው። ብርሃንና ሙቀት አንድ ነው። ብርሃንና ሙቀት አንድ ነው ወይ? ብርሃንና ሙቀት እዚህ ብርሃን አለ ለምሳሌ፣ ሙቀት ግን የለም። ይለያያል። ግን እነዚህ ብርሃኑ ሙቀቱም የፀሐይ ምንድን ናቸው? ባህሪዎች ናቸው፣ ባህሪያት ናቸው። አካል እሺ፣ በቃ ይሄ ነው። አብ ወልድ መንፈስ ቅዱስ የእግዚአብሔር አካል። በጣም በቃ እንደዚህ በሚለው እንትንም በለው ችግር የለውም። እና ወደ እንትኑ ስንመለስ ደግሞ እውነተኛ አምላክ የሆንክ አንተ የሚለው ላይ ስንመለከት እሱንስ እንዴት ነው
እሺ ቴንክ ዩ። እውነተኛ አምላክ ብቻ ይሆን ካንተን የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። ኦኬ አብ እውነተኛ አምላክ ብቻ ነው፣ ሰው አልሆነም። አብ ግን የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ነች። ስላወቁ አይደለም ያለው፣ ያውቁ ዘንድ አለ። ምን ማለት ነው? ምን ብለው አወቁት? ከዛ ሐዋርያት ኢየሱስን ለምሳሌ ይሄው ዮሐንስ የጻፈው ዮሐንስ ምን ብሎ አወቀው ኢየሱስን? የተላከ በመሆኑ የተላከ ምን የተላከማ ይሄው ነገርኩህ እኮ ፀሐይ ብርሃኗን እንደምትልከው ጌታ ኢየሱስ ክርስቶስ ይሄው ከአብ ወጥቼ መጣሁ ይላል። ልክ እንደዛው ተልኳል ጌታ ኢየሱስ ክርስቶስ ከአባቱ ዘንድ ብለን እናምናለን። ግን የተላከ ምን ለምሳሌ የተላከ አካል መሆኑን እንደሚያምኑ አካል መሆኑን ግን ምን ብሎ ይጠራዋል? ለምሳሌ ይሄው ዮሐንስ ራሱ ምን ይለዋል መሰለህ? ስለዚሁ ጥቅስ ከዚሁ ጥቅስ ጋር የሚመሳሰል ነው። ለምሳሌ ምን አለ? ይቺ የዘላለም ሕይወት ነች አለ አይደል እንዴ? አንደኛ ዮሐንስን ላንብብልህ ምን እንደሚለው ራሱ የዮሐንስ ነው ይምሽ ራሱ ዮሐንስ የጻፈው በመንፈስ ቅዱስ ምን ይላል? ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ከቁጥር 12 ላይ ምን ይላል? ስለ መንፈስ ቅዱስ ሲያወራ ልነግራቸው የምፈልገው ብዙ ነገር አለ፣ አሁን ግን ልትሸከሙት አትችሉም ይላቸዋል። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል አላቸው እና ያንን ኃይል እንዲቀበሉ ጠብቁትና ሐዋርያት ሥራ ምዕራፍ 2 ላይ ያ መንፈስ ይወርዳል። ከዛ ምን ብሎ ይገልጸዋል ኢየሱስን መሰለ? በአንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ላይ የእግዚአብሔርም ልጅ እንደመጣ ማን ብሎ ገለጸው? የእግዚአብሔርን ልጅ እንደመጣ አለ። እሺ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። ይሄው ያውቁ ዘንድ ይህች የዘላለም ሕይወት ነች አላለም? እውነተኛውን የሆነውን ያውቁ ዘንድ ልቦና ሰጣቸው። የእግዚአብሔር ልጅ መጣና ማለት ነው። ከዛ እውነተኛም በሆነው በእርሱ አለን አለ። እውነተኛም በሆነው በእርሱ አለን። ማን ነው? እርሱም ልጁ ኢየሱስ ክርስቶስ ነው። ማን ነው እሱ? እውነተኛ በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ አለ ይቀጥልና እውነተኛ አምላክና የዘላለም ሕይወት ነው። ይኸው አብን እውነተኛ አምላክ ብቻ ይሆን ካንተ ብሎ ማወቅ ይኸው ጌታ ኢየሱስ ክርስቶስን እውነተኛ አምላክና የዘላለም ሕይወት ብሎ ማወቅ ለዮሐንስ የዘላለም ሕይወት አስገኝቶለታል። እሺ እውነተኛ አምላክ ይሆን ካንተ ያለው አብን ነው አይደል? አብን ነው። እውነተኛ አምላክ ብቻ ይሆን ካንተ ያለው አብን ነው። በጣም አሪፍ። ስለዚህ ብቻ የምትለው እዚህ ጋር ኦንሊ የምትለው ኢየሱስንም መንፈስ ቅዱስንም አያወጡትም ከአምላክነት። እሺ ቅድም የተናገር ነበር። ለምሳሌ ኢየሱስ ክርስቶስ እውነተኛ አምላክ ብቻ አይደለም፣ አደሴም ታይም እውነተኛ ሰው ነው። ጌታ ኢየሱስ እውነተኛ ሰውም ጭምር ነው። የኢየሱስ ክርስቶስን አምላክነት የማመንህን ያህል ሰውነቱን በስጋ እንደመጣ ካላመን፣ እንደውም ክርስቶስ በስጋ እንደመጣ የማመን መንፈስ ሁሉ ከእግዚአብሔር አይደለም ይላል። ከእግዚአብሔር አይደለም። ሰውነቱን አደሴም ታይም ማመን እውነተኛ አምላክ ብቻ ሳይሆን እውነተኛ አምላክ እውነተኛ ሰው ነው ጌታ ኢየሱስ ክርስቶስ። ያው እውነተኛ አምላክ ተብሎ ተገልጿል። የሰው ልጅ ደግሞ ተብሎ ተገልጿል በመጽሐፍ አብ ነው አይደለ? ብቻ የተባለው እዚህ ጋር እውነተኛ አምላክ ብቻ ነው። ኦንሊ ትሩ ጋድ ማለት አይደል? ኦንሊ ትሩ ጋድ ነው አንተ ያለው አብን። አሁን ለምሳሌ እውነተኛ ሰው ብቻ ነው እሱ ውሸተኛ ሰው አይደለም ብላ ተቀጥለው እኮ ለምሳሌ አንተ እውነተኛ ውሸተኛ ለመሆን ነገር ካልኩ ለምሳሌ አብ ከእውነተኛ አምላክነት ውጭ ምን አለ? ሰው ሆነ አልሆነም። ሰው አልሆነም። እግዚአብሔር በአብ ሳይሆን እግዚአብሔር በወልድ ነው ሰው የሆነው። ስለዚህ እውነተኛ አምላክ ብቻ የሆነው አብ ነው። እውነተኛ አምላክ ብቻ የሆነው መንፈስ ቅዱስ። እውነተኛ አምላክ ብቻ የሆነው ወልድ ነው ካለን ብቻ የሚለው ቃል እውነተኛ አምላክ ብቻ አይደለም፣ ወልድ እውነተኛ ሰውም ጭምር ነው እያለ ኢየሱስ አምላክ ነው አይደል? ኢየሱስ አምላክ ነው፣ አተሴም ታይም ሰውም ሆኗል። ደግሞ ሰው የሆነው ኢየሱስ መካከለኛ ነው፣ ሰው የሆነው ኢየሱስ ብሎ ይናገራል። ሰው ሆኖ አምላክ ነው፣ ሰው ሆኗል። እሺ ሰው አምላክነቱ ላይ ብቻ ስናተኩር ይህንን አንቀጽ እየተናገረ ያለው ኢየሱስ ነው። ስለዚህ ኢየሱስ በራሱ አንደበት ነው ራሱ አብን ብቸኛ አምላክ ይሆንክ አንተ እያለ ይናገራል። ስለዚህ ራሱን ከአምላክነት እያወጣ አይደለም ወይ? አባቴ አንድ ያዳምጠኝ እስኪ በጌታ እንደሆነ ለመጨረሻ ጊዜ ልንገርህ። አሁን ብቸኛ አምላክና ኦንሊ ትሩ ጋድ አንድ ነው እንዴ?
አንድ አይነት ነው፣ ተመሳሳይ ነው። እሺ ብቸኛ አምላክ አይደለም የሚለው ወንድሜ፣ እውነተኛ አምላክ ብቻ ነው የሚለው። ኦንሊ ትሩ ጋድ ነው የሚለው። ኦንሊ ትሩ ጋድ ማለት ሌላ ነገር ያልሆነ ከእውነተኛ አምላክነት ውጭ ሌላ ነገር የሌለው ማለት ነው። በደንብ እንትን ብለኸዋል፣ አንብበኸዋል። አረ ይሄው እውነተኛ አምላክ ብቻ የሆን ካንተን አለ። እሺ የላከውንም ኢየሱስን ይኸው አምላኩን ራሱ ማወቅ ኢየሱስን ደግሞ ማወቅ የዘላለም ሕይወት እንደሚያስገኝ እየተናገረ ነው። እስቲ ደግማ አንብብልኝ እንዴ። እውነተኛ አምላክ ብቻ የሆን ካንተን የላከውንም ኢየሱስን ያውቁ ዘንድ ይቺ የዘላለም ሕይወት ነች። በጣም አየዝች ጋር ኢየሱስ እሱን እውነተኛ ብቻ አምላክ ይሆን ካንተ ብቻ እያለ ራሱን እየነጠለ እኮ ነው። ኢቨን ከመነጠሉ በሚቀጥለው ደግሞ ኢየሱስ ስለ መላክ ነው እያወራ ያለው። ይሄንን ነው። እሺ ቀጥሉ። እስኪ አንብበው፣ እስኪ እሱን ጥቅስ አንብበው። እኔ ጋር የለም አሁን ማለት አሁን እዚች ጋር ብቻ ስቲክ ስናደርግ እቺ ቦታ ላይ ማለት ነው። እሺ የሆነ ሴንስ አልሰጠህም? አልሰጠኝም ወንድሜ። አሁን አንተ የምትለው ሜይ ቢ አንተን አለመረዳት ነው እንጂ የሚያሳየው እኔ ከይቅርታ ጋር በጣም ምን ያው እንዲህ ይላል እውነተኛ አምላክ ብቻ ይሁን ከአንድ ጀምሮ ላንብብልህ። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ አለ፣ ሰዓቱ ደርሷል። ልጅህ አከብር ዘንድ በሥጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆነ አንተን ምን ይሁን? እውነተኛ አምላክ ብቻ የሆን አንተን ምንድነው? እግዚአብሔር አብ እውነተኛ አምላክ ብቻ ነው። እውነተኛ ምንድነው ሲባል እውነተኛ አምላክ ብቻ ነው። እሺ የላከውንም አብ ደግሞ ይላከዋል። አብ ከአባቱ የተላከ ማለት ነው። አብ ነው የላከው። እሺ አባት አንድ አካል አባት ለመባል ማለት ነው። እውነተኛ አምላክ ብቻ የሆነው ደግሞ የላከው ኢየሱስን ይባላል። ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እሺ ከዛስ እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩህ። እሺ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። እውነተኛ አምላክ ብቻ ከሆነው ከአብ ተልኮ ያ እውነተኛ አምላክ ብቻ የነበረው ጌታ ኢየሱስ ክርስቶስ እውነተኛ ሰው ሆኖ ምን ሆኗል? በምድር ላይ ትእዛዙን ፈጽሟል። ከዛስ ምን አደረገ? ይኸው ዓለም ሳይፈጠር በነበረው ክብር አክብረኝ ሆናለሁ። ልከብር ነው እያለ እየተናገረ ነው። ኢየሱስ አይደለም እኮ ብቸኛ የተባለው አሁን ባልከው። አረ ወንድማችን ብቸኛ የሚሉት ጋር ነው። ኦንሊ ማለት ብቸኛ ነው፣ ብቻ ነው። ብቸኛ ማለት ነው። በተዘዋዋሪ ብቸኛና ብቻ ይለያያል። እሺ በምንድን ነው የሚለያዩት? ላሳይ። ብቸኛና ብቻ ምን እንደሆነ ልዩነታቸው ላሳይ። እሺ ብቸኛ ማለት ወይ ብቸኛ ስትል ኦንሊ የምትለውን ቃል አይደለም የምትጠቀመው። ብቸኛ ስትል ብቸኛ ለምሳሌ በምን ትገልጸዋለህ መሰለህ? ኦንሊ ሲባል ለምሳሌ ይህችን ብቻ ነው የሰጠኝ ስትል ምን ትለዋለህ? ኦንሊ የሚለውን ቃል ትጠቀማለህ። ኦንሊ አይደለ? ብቸኛ ማለት አሎን አሎን ይባላል። አሎን ሚንስ ብቸኛ፣ በቃ እንጥል ያለ ብቸኛ ማለት ነው። ኦንሊ ማለት የሆነ ውስንነት ለመግለጽ ነው የሚመጣው። የምንን ውስንን ለመግለጽ እንደሆነ ልነግርህ ነው። ኦንሊ ማለት ምን ለማለት ነው የሚገልጸው? የሆነ ነገር ብቻ። ለምሳሌ ፍሩት ኦንሊ ማለት ነው። ብቸኛ ፍሩት ማለት ነው። ብቸኛ አትክልት ማለት ነው። ፍሩት ኦንሊ ማለት ያ። እሺ ፍራፍሬ ብቻ ማለት ነው። አየው፣ ፍራፍሬ ብቻ የሆንክ ኦሬንጅ ማለት ነው።
ብርቱካን ኦሬንጅ ብቻ በቃ ኦሬንጅ ሆንክ። በቃ ከፍራፍሬ ውስጥ ኦሬንጅ ብቻ ሆንክ፣ ሙዝ አይደለህም ማለት ነው። ልክ እንደዛው ይቅርታ፣ እንደዚህ አይነት የወረደ ምሳሌ በጣም የወረደ ምሳሌ ነው ይጠቀም ካሉት ለማስረዳት ብዬ ነው። ይቅርታ ጋይስ ከታች አለ ወንድማችን ዋናው እያራዳ ልጅ እንዴት ነሽ ፓፓ? ሁሉ ሰላም? እንቁላሉን ቀቀለና ብለው አዴ እሺ ወንድማችን ያንን ነው የሚገልጸው። እሺ ኦንሊ የሚለውም አይተኸዋል? ዴፊኒሽኑን ኮፒ አድርጌ አምጥቼልሃለሁ። እሺ አውጣው፣ ተመልከተው። ያው and no one or nothing more besides solely ምንም አይነት ከሱ ውጭ የሌለ ያው ኮሜንቱ ላይ ጽፌዋለሁ። ድገሞ እሺ ምን አልከኝ? ኦንሊ የሚለውን ኮሜንት ላይ ጽፌዋለሁ ዴፊኒሽኑን ኮፒ አድርጌ ነው ያመጣሁት። ያው ማንበብ ትችላለህ። and no one or nothing more besides በጎኑ ወይንም ከሱ አጠገብ ምንም ነገር የሌለ ማለት ብቸኛ ማለት ነው። በቃ ብቸኛ ማለት ነው ኦንሊ። እሺ እንዴ ይላል። ለምሳሌ እዚህ ጋር ምሳሌ ይሰጣል አይደል? የታለ ኦንሊ ዳይሬክት ሚኒንግ ዳይሬክት ሚኒንግ ቆይ እሺ ቻትጂፒቲ ላይ ልግባ። ከላይም እየጻፉልህ ነው ኮሜንት ላይ ኦንሊ ሚኒንግ እሺ በሁለት ነው የሚገለጸው። እሺ በሁለት ነው የሚገለጸው። አያው እዚህ ጋር አንደኛው ብቻ ተብሎ ነው። አንደኛው ብቻ አድጀክቲቭ ሲሆን ነው ብቸኛ የሚባለው። ብቻ የሚለው ለናውን ሲሆን ግን ስምን ሊገልጽ ሲመጣ ግን ምንድነው ብቻ used for a noun or pronoun ይላል አይደል? ፕሮናውን ማለት ነው። ፕሮናውን ማለት ነው ስም አመልካች አይደል? ይሄ ምን ሊያደርግ ነው የመጣው? ብቻ የምትለው አቃል ይሄው አማርኛው ራሱ ምን ብሎ ነው የተረጎመው? ብቸኛ ነው ብቻ ብሎ ነው የተረጎመው። እዚህ ጋር ብቸኛ ተመሳሳይ ነው። እሱ ጋር ችግር የለውም። ብቻና ብቸኛ ተመሳሳይ አይደለም። ተመሳሳይ ነው። ብቻና ብቸኛ ተመሳሳይ አይደለም። እዚህ ቤት አንተ ብቻ ነው ያለው ብዬ ምሳሌ ብሰጥ ምን ማለት ነው? ከአንተ ውጭ ሌላ ሰው አለ ማለት ነው? አንተ ብቻ ነው ያለው ከአንተ ውጭ ሌላ ሰው አለ አይደል? አዎ። ስለዚህ ግን ምን ገልጾ ነው? አንተ ብቸኛ መሆንን እያመላከተ ነው ማለት ነው። ዓለም ላይ ለምሳሌ እዚህ ጋር አገባቡ ምን ብሎ ነው? ምንን ሊገልጽ ነው? ስምን ሊገልጽ ነው የመጣው አይደል? እሺ ትሩ ጋርን ሊገልጽ ነው የመጣው አይደል? ፋዘር የሚለውን ለመግለጽ ነው የመጣው። ፋዘር የትኛውን ፋዘር? ትሩ ጋር የሆነውን አይደል? እሺ ኦንሊ የሚለው ፕሮናውንሱ ኦንሊ የሚለው ለፋዘር ነው የመጣው። ብቻ ተብሎ ነው ብቸኛ ተብሎ ነው የተተረጎመው መጽሐፍ ቅዱስ ብቻ ተብሎ አይደል? ስለዚህ ለምን ብቸኛ መጣው? ችግር የለውም ትችላለህ እኮ ብቸኛም ተመሳሳይ ነው። ልዩነት ካለ አለውንም ተመሳሳይ ነው። ግን እሱም ብዙ ጊዜ ንግግር ላይ ከሰው ጋር ኮንቨርሴሽን ስታደርግ ነው የምትጠቀመው ነው። እንደውም ካለው ማለት ነው ኦንሊ ነው የሚብሰው አለውን ከሚለው ማለት ነው። አሁን እዚህ ጋር ብቻ የሚለው ቃል የተገለጸው ልንገር ለመጨረሻ ጊዜ ብቻ የሚለው ቃል የተገለጸው እውነተኛ አምላክ ብቻ መሆኑን ለመግለጽ ነው። የሚለውም ቃሉ አገባቡ ምንድን ነው የሚለው? እውነተኛ አምላክ ብቻ የሆንክ አንተ ነህ እንጂ አንተ ብቸኛ እውነተኛ አምላክ ነህ እያለው አይደለም። ቀርታ ምን አልከኝ? አንተ እውነተኛ አምላክ ብቻ ነህ እያለው ነው።
አብን አይደለ? አብ ነው እውነተኛ አምላክ ብቻ ነው። በጣም which means ስለዚህ ሌላ ኢየሱስም አይደለም። ከዛ ውጪ ሌላ ነው ፕሮናውን ነው አይደል እንዴ? አይደለም ኧረ አይደለም፣ ተው እንደዛ አይደለም። አይደለም ፋዘር ነው፣ ስለ ፋዘር ነው እያወራ ያለው ፕሮናውን ነው ብለኛል። ስለ ልጅ ነው እያወራ አላልኩም። ይኸውልህ እኮ ስለ ፋዘር ብቻ ካወራ እውነተኛ ምንድን ነው እዚህ ላይ ትሩ ምንድን ነው? ትክክለኛ ማለት ነው። እሺ ቆይ እዚች ጋር ስለ ፋዘር ብቻ እያወራ እንደሆነ በፕሮናውንስ አይተነዋል። ፕሮናውንስ ከሆነ ፋዘሩን ነው እየገለጸ ያለው። ፋዘሩን ብቻ ወይንም ብቸኛ ብሎ ነው እየገለጸ ያለው። which means ኢየሱስም መንፈስ ቅዱስንም እያገለለ ነው የሚመስለው እዚች ጋር ከአምላክነት። እያገለለ አይደለም ያልኩት። እንደውም እኮ ከዛ አልፎ ተርፎ እዚች ጋር ከተመለከት አብን ብቸኛ የሆንክ አምላክ አንተ አለውና ከዛ አስቀጠለና ኢየሱስ የላከውንም ሲል ስለ ራሱ ደግሞ ያወራል። እዛች ጋር ስለ አብ ነው የሚያወራው፣ እዚች ጋር ስለ ራሱ ነው የሚያወራው። እዚች ጋርም ኢየሱስም የተላከ መሆኑን ነው የሚያሳየው። ስለ መላክ ራሱ ሌላ ጊዜ እናወራበታለን። ብናወራበት ደስ ይለኝ ነበር። ስለ መላክ እናወራለን፣ ችግር የለውም ወንድሜ። አብ በማንኛውም ሰዓት ጋድ ሲባል ከወልድና ከመንፈስ ቅዱስ አግልሎ አይደለም። ይኸው አንተ እንደተረዳው ማን ተረዳ? ሐዋርያት ተረዱ እንዴ? ሐዋርያት ተረድተዋል? እሺ አንተን አረዳድ ንገረኝ። እሺ ይኸው ሐዋርያው ራሱ ቅዱስ ዮሐንስ እንደዛ ብሎ አልተረዳም። ጌታ ኢየሱስ ክርስቶስን እውነተኛ አምላክ ብሎ ነው የሚጠራው ራሱ። አሁን ከዮሐንስ የበለጠ አውቀህ ነው አንተ የጻፈው ዮሐንስ ነው አይደል? የቱ ጋር ነው ያለው ወንድማችን? ይኸው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 እውነተኛ አምላክ ይላል ጌታ ኢየሱስ። ኢየሱስን እውነተኛ አምላክ ይሏል? አዎ ሂድ አውጣና ብቸኛ ይላል። ብቸኛ አላለም እዚህ ጋር። ኧረ በጌታ እንደው አውቃችሁ እኮ ወይስ ላለመረዳት በጣም የሞከራችሁ ነው? በጌታ አይደለም። አሁን አንተ አይ ብቸኛ ይላል። እውነተኛ ብቸኛ ከተባለ ለምን እውነተኛ አምላክስ የሚባለው እዚህ ጋር? እዚች ጋር አንተ የምትቀበለው ከዮሐንስና እውነተኛ አምላክ ማንን ነው የምትቀበለው? ወንድማችን ብቸኛ አላለም፣ ግን ይኸው እዛ ጋር እውነተኛ አምላክ ብቸኛ ከሆነ ለምን እውነተኛ አምላክ ብሎ የሚራዳው? ወይስ መጽሐፍ ቅዱስን አላምነውም እንዳትለይ ብቻ እዚህ ጋር ስንደርስ። አይ ለምሳሌ አንተ ከኢየሱስ ቃልና ከዮሐንስ የምትቀበለው የማንን ነው? ከኢየሱስ ቃልና ከዮሐንስ ቃል ይህችን ቀልድ እኮ ነው በጣም የማትጠገበው ቀልዳችሁ ደግሞ። የዮሐንስ ቃል የኢየሱስ ቃል የዮሐንስ ቃል ሁለቱም የዮሐንስ ቃል ነው። ባይዘው እቺ ባይዘው በጣም ኢየሱስ እየተናገረ የምታስቅ ቀልዳችሁ ነች። ቆይ ወንድማችን ዮሐንስ ያየውን ነው አይደል? በዮሐንስ ወንጌል የጻፈው ዮሐንስ ያየውን የሰማውን የጻፈው አይደል? የሰማውን የጻፈው እሺ ቴንክ ያየውን የሰማውን የተገለጠለትን ጻፈ። በመልእክቱንስ እንዴት ነው የጻፈው ሲባል ይኸው ላሳይ። መልእክቱንስ እንዴት እንደጻፈው ከዛ በተለየ መንገድ ነው የጻፈው። ያላየውን ያልሰማውን ዝም ብሎ ከሜዳ ተነስቶ አረ ይኸው አንደኛ ዮሐንስ መልእክቱን እስኪ መልእክቱ እንዴት ነው የጻፈው ሲባል ይኸው እንዲህ ይላል። ይኸው መልእክት ነው። እሺ አንደኛ ዮሐንስ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባትና ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እላችኋለሁ ይላል። ይኸው ስለዚህ አንደኛ አካዴ አንዴ እሺ፣ እሱ ሌላ ውይይት ነው የሚሆነው። አንደኛ መጽሐፍ ቅዱስ ላይ ያለ ቃል ስገልጽልህ ወይም ደግሞ ስጠቅስልህ እንደ ክርስቲያን ትቀበላለህ፣ ካልተቀበልክ ደግሞ ትወርዳለህ ያሉት እንደዚህ አይነት ወሬ። እሺ ይሄ እኮ እንትና ነው፣ ይሄ እኮ እንትና ነው፣ እንደዚህ አይነት ወሬ ያሉት በኢየሱስ መጽሐፍ ቅዱስ ነው። ያን የመጽሐፍ ቅዱስ ክፍል ደግሞ ዮሐንስ የጻፈውን እዛ ጋር ተቀብለህ እዚች ጋር ደግሞ ዮሐንስ የጻፈውን አልቀበልም ካልከኝ እሱ ያንተ ችግር ነው እንጂ እኔ ችግር አይደለም። ገባ? አንተን እንደኔ ለዚች ጋር እንደኔ የምፈልገው ኢየሱስ ስለራሱ በራሱ ቃል ስለተናገረ ኢየሱስ ስለራሱ ያለውን ችግር የለም። ኢየሱስ ያለውን ስለራሱ ያለውን ብቻ ታምናለህ? ስለራሱ ያለው ልክ በዚህ አይነት ስለራሱ የተናገረው ሁሉንም ታምናለህ? ወንድማችን ኢየሱስ ስለራሱ ያወራውን በሙሉ ታምናለህ ማለት ነው? በሙሉ ማለት መጽሐፉ ላይ ያለውን መጽሐፉ ላይ ያለውን ስለራሱ ያወራውን ነገር ታምናለህ?
መቀበለውም አለ ማልቀበለውም አለ። በቃ እንደዛ ከሆነ ሄድና ቁርአን ነው አንተ የምታነባው። አየው ለምን ነው የምትቀበላለው ማትቀበላለው? የማልቀበለውን ደግሞ ማለት ነው ለምሳሌ እንዲየመጣው ከናንተ ጀስት እውቀትን ለመቅሰም እሞክራለሁ። አይ እንደዛ ስትል እኮ እውቀትን ለመቅሰም ስትል ደግሞ መጽሐፍ ቅዱስ ላይ የሚጠቀስልህ ነገር ሁሉ የማን ቃል ነው ብለን እናምናለን። እኛ ክርስቲያኖች የእግዚአብሔር ቃል ነው ብለን እናምናለን። እሺ ይሄ ዮሐንስንም ወንጌል የምናምነው የእግዚአብሔር ቃል ነው ብለን ነው እንጂ ዮሐንስ ነው ብለን አለ። እሺ ወንጌሉ ለምሳሌ ቁርአን ላይ ያለ የተለያየ ምዕራፍ ልክ እንደነዛ ምዕራፎች እንጂ ላይክ የሰዎቹ እንትን ነው ብለን አይደለም ምናምን። እሺ ስለዚህ ምንድነው የዮሐንስን መልእክት ስጠቅስልህ ያ የመጽሐፍ ቅዱስ የዮሐንስ ወንጌሉም ያኛውም የዮሐንስ ነው። ዮሐንስ ወንጌል አሁን አንተ 17:3 ጠቅሰህ የለ ዮሐንስ ነው የጻፈው። ዮሐንስ አብሮት የነበረ ከመስቀሉ ስር የነበረ ነው። በነገራችን ላይ ስታይቆ ክርክርም አለ። መጽሐፍ ዮሐንስ ወንጌልንም እኮ ዮሐንስ አልጻፈው የሚባል ነገር አለ። እስኪ አሳይኝ። ሐሜት የት ቡና ቤት ነው የሰማሽ? አለ እኮ እስኪ ንገረኝ። ማን የጻፈው ዮሐንስ ወንጌልን? እስኪ ማስረጃ እስኪ። እሺ አመጣልሃለሁ። እስከዛ ድረስ ስለ እንትኑ በደንብ ያንተን ሀሳብ ትነግረኝ። ችግር የለውም አመጣልሃለሁ። ይኸው የዮሐንስ ወንጌል ስለሚል ይህን ቤተክርስቲያን የሰጠች ነው። ለምሳሌ አንተ ቁርአን ላይ ምዕራፎች አሉ አይደል? ይኸው ልጠይቅህ። ለምሳሌ የጊደርን ምዕራፍ ማን የጻፈው? ሰዎች ናቸው። ማ የሚባል እስኪ ንገረኝ። ሰሃቦች። ማ አሊ የሚባል ነበረ፣ ሙሳ የሚባል ነበረ። ማስረጃ አለ። ችግር የለውም። ይኸው ማስረጃ ወጥቼ ላምጣልህ? በጣም ደስ ይለኛል። አምጣ። የግደር ማለት ምንድን ነው? የአልበቀራ ማለት ነው። ሰሃቦች ነው የጻፉት እኮ ማስረጃ። ከሌ የሚባል ሰሃባ ይሄን ጻፈው፣ ይሄን የጻፈው ከሌ ነው የሚለውን እንዳለ ጠይቃለሁ፣ ትነግረኛለህ። ይኸው ቁርአንን ማን እንደጻፉት ብቻ ይኸው ቁርአንን የጻፉት ሰዎችም በማስረጃ ካመጣ ነገር ቀጣለ። ሁሉንም የጻፈው ማለት ነው። ሁሉንም የጻፈው ይሄን ሁሉ የጻፈው ይሄን የጻፈው ይሄ ነው የሚል ነገር የለም። ግን በሰሃቦች እንደተጻፈ እናምናለን። አምጣ ማስረጃ። ሰሃቦች 12 እኔ ደግሞ በሰሃቦች ብቻ እንዳልተጻፈ አሳያለሁ። እነሱ ብቻ እንዳልጻፉት ማስረጃ ከሐዲስ ላይ ማለት ነው። ከሰሂህ ከሆነ ሐዲስ ላይ ሰሂህ ከሆነ ሐዲስ ከሰሂህ ከሆነ ሐዲስ ላይ በሰሃቦች ብቻ እንዳልተጻፈ አሳያለሁ። ምኑ ጋር ልንገር? ለምሳሌ እሺ ላውጣልህና ልንገር። ሰሃቦች ስንት ናቸው? ብዙ ናቸው። ስንት አይታወቅም ቁጥራቸው? ይህን ያህል ተብሎ አይታወቅም፣ ግን ብዙ ናቸው። እሺ አልቡኻሪ 36:17 ላይ ገልጣ ነው። ለምሳሌ ሶሃባ ሁሉም ነው እንዴ? ሶሃባ የሚባለው ጋይስ ሶሃባ የሚባለው ሁሉም እንዳለ ተከታዩ ሶሃባ ነው እንደሚባሉት። ሰሃባ ማለት ኮምፓኒየንስ ማለት ነው። ማንኛውም አሁን አንተ ሶሃባ ትባላለህ ወይስ በአካል የነበሩት እዛ ጋር ናቸው? ግልጽ አድርግልኝ። ሶሃባ ማለት ነብዩ ለምሳሌ በአይን ያዩ ናቸው። እሺ በቃ ያየ ካየ ሶሃባ ይባላል። ካየ እነሱን ያየ ሶሃባ ይባላል። ኦኬ ስለዚህ ይሄኛውም አንድ ክርስቲያን ሰው ያሉት ከዛ ወደ እስልምና ገብቶ ቁርአን መገለጥ ሲጽፍ የነበረ ከዛ ደግሞ ወደ ክርስትና የተመለሰ ከዛ በኋላ የሞተ ማለት ነው። የሞተ ስል ምን ተብሎ ይታመናል? እዚህ ጋር ሞተ ወይም ደግሞ በአላህ ቁጣ ምናምን ሲሉን የሰማሁት አክቹዋሊ ግን ያው አላህ ዴዝ እንዲሞት ምክንያት ሆነ ይላል እዚህ ጋር እና እሱ በተዘዋዋሪ ሶሃባ ሆኖ ነበር ማለት ነው እኮ ያው ሶሃባ ሆኖ ነበረ። ከዛ በኋላ ግን ከሶሃባነት ወደ ምን ሆኗል? መልሶ ክርስቲያን ሆኗል። ከፍ እኮ ግን ሶሃባ ሆኖ ነበር አንዱ ነው እኮ ሶሃባ ሆኖ ነበረ። ችግር የለውም። እሺ እንትን አምጣልኝ በቃ አሁን ቁርአን ላይ ያሉትን ቨርሶች ይሄን ቨርሰስ እከሌ ጻፈው ይሄን ቨርሰስ እከሌ ጻፈው የሚባል ማስረጃ ካለ አምጣልኝ። አለ
ቃል በቃል ለምሳሌ ዮሐንስን የዮሐንስ ወንጌል እንላለን። ዮሐንስን የጻፈው ብለን ነው። አንተ ደግሞ ይኸው የአልበቀራን ማን እንደጻፈው ከላይ ጀምሮ ማለት ነው። አልፋቲሃ ምትለኝ ምን አልከኝ? 30 ነው የምትለኝ? 30 ነው እንደ ቁርአን ምዕራፍ ያለው 30 ጁዝ ይባላል ሙሉን ማለት ነው። 114 ምዕራፍ ነው ያለው። እሺ በጁዝ 30 ይባላል። 114 እሺ። 114ቱን ምዕራፍ ማን የጻፈው? የቁርአን ሰሃቦች ናቸው አልኩህ እኮ ማን የሚባሉ እስኪ ይሄኛውን ከሊና ጻፈው ማን እንደጻፋቸው ይታወቃሉ? አንዳንዶች የሚታወቁ አሉ፣ የማይታወቁ አሉ፣ ግን ሰሃቦች ናቸው በቃ። ስለዚህ አንተ የሚታወቁና የማይታወቁ እስኪ ንገረኝ። አሁን አንተ በዮሐንስ ነው ያመጣው አይደል? አይ ነገሩን ነው የምልህ እኮ ማለት ሰሃቦች ከተባሉ ታማኞች ናቸው፣ አማኞች። ሰሃቦች ሲባል የትኛው ሰሃባ የትኛውን ጻፈ? ለምሳሌ ያ የሰዎች ምዕራፍ የሚለውን የጻፈው የትኛው ሰሃባ ነው? የትኛው ማን የሚባለው አሉ? አሁን እኔ በእርግጠኝነት የተዘረዘሩም ይኖራሉ። ዲቴሎችን አሁን ካመጣልኝ እኔ የፈለግከውን እቀጥላለሁ። እሺ ማነቱ አንድ ሰው አለ እኔ የማውቀው ሐዲስ ላይ የሆነ ቦታ የጻፈ ዮሐንስን ላምጣልህ አንዴ። ማን እንደጻፈው? አንተ ዮሐንስ ነው የጻፈው ብለኛል። እሺ ማን እንደጻፈው እስኪ አምጣልኝ ጎበዝ። ሮሃይ ነኝ። ሰላም ኤርሚዲና አለ ድምፅ ይረብሻል። እሺ ኦኬ። በሰላም ነው። አጠፋ ሮሃይ ነኝ። ያደው ይመንጭ ለነገ ማውራት ነገር አለ። ሽኝነት ዳደርልኝ ከመላኩ ክብር የተነሳ አያችሁ። ግን ምን ያህል ልክ ብሮይ ለምን why don't you find yours? ለምን አሁን እንደዚህ በምትፈልግበት የዮሐንስን ለምን የራስህን ለምን አትፈልግም? አሁን ይሄኛውን ሱራ ከሊ ጻፈው የሚለው እኔ ዮሐንስን እኔ ልጨነቅ የዮሐንስን እኔ ዮሐንስ አልኩ አፌ ሞልቼ። አንተን ደግሞ ንገረኝ እስኪ። አስገባኝ። ይኸው ግባ ወንድማችን